ለዚህ ወንጌል መንገር መጸለይ ነው ወይስ ጭራሽ የእውነትን መንገድ እንዲጠሉት ያላለውን አለ እያለው መናገር ነው? የነፈሰበት ፓስተር ተብዬ ማለት ነው። ኤድሞንድም ቸሬ የነፈሰባቸው ማለት ነው። መንፈሳዊነት የጠነዛባቸው ስቶ እንደዚህ ነው የሚያደርግ። እስላምን ለማስደሰት ብሎ ሚስቱ ከእስላም ቤተሰብ ስለሆነች የቸሬ እናውቃለን። አማቶችን ለማስደሰት ብለ እግዚአብሔር ሕዝብ ላይ አንተ አፍን ትከፍታለህ እንዴ? ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ልብ በሉ። ይኸውልህ አንደኛ መጽሐፉን ከፈተው እንጂ ክፍሉን አላገኘውም። እኔ የቃሉ አገልጋይ ነኝ፣ አላገኘውም። ወንድሞች እናቶቼ፣ በትውስታ የሚያውቀውን ነው ያለው። አሁን አብይን ለመሳደብ ብሎ ምን አለ? ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎችን በመካከላችሁ እንዲነሳ አውቃለሁ። አንደኛ ከመካከል ይነሳሉ፣ ሁለተኛ ከውጭ ይገባሉ ነው ያለው። እነኚህ ሰዎች መሪዎች ናቸው አለ ቅዱስ ጳውሎስ አላለም? መሪዎቹማ በገዛ ደሙ ያጃትን እግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ያለው በዚህ ቦታ ላይ ላሉ መሪዎች ነው የተጻፈው። አልጨርሰው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው ያላችሁ። እርግጠኛ ነኝ እነሱ መሪዎች ናቸው አላችሁ። ወንድሞች እናቶች ይላል ቅዱስ ቃሉ ይላል በመድኃኔዓለም በክርስቶስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። መሪዎች ናቸው ይላል። መለስን መስደብ ትችላለህ። እሳቸውም እንዳሉት መለስ መላጣ ብልህ ማለት ትችላለህ። መላጣይን ግን አትነቁም ብለዋል አንዴ ፓርላማ ላይ። ትችላለህ አብይ መሳደብ፣ ትችላለህ ኃይለማርያም መሳደብ። ለመጀመሪያ ጊዜ መጽሐፍ ቅዱስ ሲገልጥ አየሁት። እኔ የደረስኩበት ነው የምላችሁ። ለምን መጽሐፍ ቅዱስን በቅጡ የማታቅ እልልታ የምትባል እህት ገባችለት። መጽሐፍ ቅዱስን የሚያውቁ ሰዎች መጽሐፍ ቅዱስን አንሳ ብለው ሲሉት መጽሐፍ ቅዱስን አያነሳም። እልልታ የምትባለው እህት ግን ገባች። ኦኬ ክፍሉ ምን ይላል አያውቀውም። እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ልብ በሉ። ይኸውልህ አንደኛ መጽሐፉን ከፈተው እንጂ ክፍሉን አላገኘውም። እኔ የቃሉ አገልጋይ ነኝ፣ አላገኘውም። ወንድሞች እናቶቼ፣ በትውስታ የሚያውቀውን ነው ያለው። ከዛ ምን አለ? ያለውን ስሙት። እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ያውላችሁ እነዚህ ለመንጋው የማይራሩ የመጽሐፍ ቅዱስ የሽፍታ የአቦጊዳ ሽፍታ እንደሚባል የመጽሐፍ ቅዱስ ሽፍታ ብለህ ልትለው ትችላለህ። በሕያው ጌታ ፊት ዘለፋም ከሆነ ምንም ይቅርታ አልጠይቅም። ለምን? በቅዱስ ቃሉ ላይ እንዴት እንደሚዋሽ ንገራችሁ። ክፍሉ ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ነው ያለው። እሱ አያውቀውም። መጽሐፉን ገለጠው እንደ ወንዶቹ፣ ግን ክፍሉን ሄዶ አላነበበውም። ምዕራፍ 20 ቁጥር 28 የምታውቁት የአምላካችን እግዚአብሔር ቃል ምን ይላል? አንደኛ ምን ይላል? ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ አይደል መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ካለ በኋላ ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ፣ ይህም ብቻ አይደለም፣ መግባት ብቻ አይደለም፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩም ሰዎች ከመካከላችሁ እንዲነሱ እኔ ያውቃለሁ። ከሁለት ቦታ ነው ይመጣሉ ብሎ ያለው። እነዚህ ሐሰተኞች አንደኛ
ከመካከላችሁ የሚነሱ አሉ። ሁለተኛስ ከውጭ ደግሞ ያው የሚገቡባችሁ አሉ። ጠማማ ነገርን እያስተማሩ ኦኬ። እነዚህ ሰዎች መሪዎች ናቸው ይላል እዚህ ጋር ልብ በሉ። ይኸው ቀጥሎ የሚናገረው ቁጥር 31 ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩም እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ነው ያለው። እነዚህ ተኩላዎች የተባሉት መሪዎች ናቸው ይላል። አሁን ጠቅላይ ሚኒስትር አብይን ለመሳደብ ብሎ ነው እሱ ቀጥሎ ያለውን ቪዲዮ አሰማችኋለሁ። እኔ ሃይማኖተኞችን ለመሳደብ እንኳን ከፈለጋችሁ የእግዚአብሔርን ቃል እንኳን ስጠቅሱ በሚመስል ነገር ጠቀሱ። እኔ በዘመኔ በዚህ በጥቂቷ ዘመኔ እንኳን ያየሁት ማለት ነው ደርግን አውቃለሁ፣ ኢህአዴግን አውቃለሁ፣ ጠቅላይ ሚኒስትር መለስን ማለት ነው። የእሳቸውን መንግስት አውቃለሁኝ፣ የደርግን መንግስት አውቃለሁኝ፣ የኃይለማርያም መንግስት አውቃለሁ፣ የአሁን የአብይን አውቃለሁ። መለስን ለመሳደብ ከፈለግ መሳደብ ትችላለህ፣ ግን ከመለስ ጋር የማይገናኝ የእግዚአብሔርን ቃል ጠቅሰህ ጠምዝዘህ የማይለውን ብለህ ግን አትበል። ደርግን መሳደብ ትችላለህ። ደርግን ለመቃወም ብለህ ግን ስለ ደርግ ያልተጻፈ በግድ እጁን ጠምዝህ የእግዚአብሔርን ቃል ጎትተህ ወስደህ አትበል። ኃይለማርያምን መሳደብ ትችላለህ። ደብረ ጽዮንን መሳደብ ትችላለህ። ዶክተር አብይን ጠብር ገፍ አድርገህ መሳደብ ትችላለህ። ግን ቅዱስ ቃሉን ከጠቀስክ ቢያንስ የሚመሳሰል ጥቀሱ። አሁን አብይን ለመሳደብ ብሎ ምን አለ? ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባቸው ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎችን በመካከላችሁ እንዲነሳ አውቃለሁ። አንደኛ ከመካከል ይነሳሉ፣ ሁለተኛ ከውጭ ይገባሉ ነው ያለው። እነኚህ ሰዎች መሪዎች ናቸው አለ ቅዱስ ጳውሎስ አላለም። መሪዎቹማ በገዛ ደሙ ያጃትን እግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ያለው በዚህ ቦታ ላይ ላሉ መሪዎች ነው የተጻፈው። ለእውነተኞቹ ለጤናማ መሪዎቹ ለአገልጋዮቹ የእግዚአብሔርን መንጋ ጠብቁ እንዳታስበሉ። እኔ ሲሄድ ከመካከል የሚነሳሉ ጠማማ ነገርን የሚያስተምሩ ከውጭ የሚገቡባቸዋል። ስለዚህስ እናንተን መንፈስ ቅዱስ ጳጳሳት አድርጎ ወይ ደግሞ ሊደር ኤልደር ወይ ደግሞ ቢሾፕ አድርጎ ወይ ደግሞ ጳጳስ አድርጎ መሪ አድርጎ ፓስተር አድርጎ መጋቢ አድርጎ ሲያስቀምጣችሁ ለራሳችሁና ለእግዚአብሔር መንጋ ጠብቁ እንድትጠነቀቁ ነው። የሚመጡ ሰዎች የሚገቡባችሁ ሰዎች ከውጭ አንድ፣ ሁለተኛ ከውስጥ የሚነሱ ሰዎች ጠማማ ነገርን ደቀ መዛሙርቱን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ በትምህርታቸው ማለት ነው። ጽድቅ ያለበት ይመስላል፣ ግን ጠማማ ነገር ነው በቅዱስ ጳውሎስ። እነዚህ ሰዎች ገብተው የእግዚአብሔር መንጋ እንዳያምሱት ጠብቁ እንጂ ያለው የሚገቡት እነዚህ ተኩላዎቹ መሪ ናቸው አላለም። እሱ ግን የሚላትን ያት በመድኃኒዓለም ስሙልኝ። እሱ ግን የሚለውን ስሙት። ቆይ የቱ ጋ ነበረ? እሱ ግን የሚለውን ስሙ። እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ አላገኘውም። አይኑን ይዩት፣ አላገኘውም። እያነበበው ይመጣሉ ይላል። አላነበበው እና አልጨርሰው። ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው ያላችሁ። እርግጠኛ ነኝ እነሱ መሪዎች ናቸው አለ። ያላችሁ ወንድሞች እናቶች ይላል ቅዱስ ቃሉ ይላል በመድኃኒዓለም በክርስቶስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። መሪዎች ናቸው ይላል። እርግጠኛ ነኝ መሪዎች ናቸው አለ። እባካችሁ ሰው መሳደብ ከፈለጋችሁ መሳደብ ትችላላችሁ። በግል ደረጃ ማለት ነው። መንግስታትን መብታችሁ የተከበረ ነው። መንግስታትን መሳደብ ትችላላችሁ። እኔ ይህንን ዛሬ አብይ በጌታ ስለሆነ ለሱ ከቨር እየሰጠው አይደለም። በጠቅላይ ሚኒስትር መለስ ዜናዊ ጊዜ በጣም አንዱ ከተሰደብኩበት ነገር አንዱ በጣም ብዙ ጊዜ ሰዎች በጽንፍ ተነስተው ይቃወሙ ነበር፣ አግባብ ባልሆነ መንገድ ማለት ነው። እና ጌታ ምስክሬ ይሄንን ነገር ይህማ አግባብ አይደለም፣ እንደዚህማ ትክክል አይደለም ብዬ በማለቴ አንተ ወያኔ ሁሉ ተብዬ ተሰድቤ ያለሁኝ። አይሁዳውያንን በተመለከተ ስናገር አንተ አይሁድ ተብዬ ተሰድቤ ያለሁ። ብቻ በተናገርኩበት ላይ ለፍትህ በትክክል በጽድቅ መለስን መስደብ ትችላለህ። እሳቸውም እንዳሉት መለስ መላጣ ብልህ ማለት ትችላለህ። መላጣይን ግን አትነኩም ብለዋል አንዴ ፓርላማ ላይ። ትችላለህ አብይ መሳደብ
ትችላለህ ኃይለማርያም መሳደብ። ግን ስትሳደቡ የማይለውን ቃል ጠቅሰ አሁን ቀጥሎ ኤድሞንድ የሚናገረው አብይን ለመሳደብ ነው። ሎክ ስሙት። ዘርን ሰርቶ ግን መሀል ላይ አረም በቀለ ይላል እና ገበሬው ምን ይላል? አይ ቲንክ ሐዋርያት ሥራ ምዕራፍ 20 ነው። ገና አሁን ነው ያገኘው። በገዛ ደሙ የዋጃ ልብ በሉ፣ ገና አሁን ነው ጥቅሱን ያገኘው። አያችሁ፣ ገና አሁን ማለት ነው። ቅድም ዝም ብሎ ነው ካፉ ያለው፣ አሁን ግን ጥቅሱን አገኘው። ኦኬ እሺ፣ ከዛስ የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋለኛው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃሉ ይላል። ራይት የታሉ መሪዎች? ስለዚህ አንዳንድ ጊዜ ጠማማ ሰዎች ወይ የታለተ አሁን ቅዱስ ቃሉን በትክክል አነበበው። ታዲያ የታሉ እነዚህ ሰዎች መሪዎች ናቸው እርግጠኛ ነኝ ብለህ ያልከው ኬት አምጥተህ ነው ይላል ቅዱስ ጳውሎስ። በኤፌሶን እያለ አይደል ይሄን የተናገረው? ነገሩ ኤፌሶኑን አዲስ አበባ አያውቀውም እሱ። መሪዎች ናቸው እርግጠኛ ነኝ ብለህ የምለውን ቃል ኬት አመጣኸው? ለምን እህቴ እልልታ እዚህ ጋር ያለችዋ የእግዚአብሔርን ቃል እንደማታቅ እርግጠኛ ስለሆነ ነው መጽሐፍ ቅዱስን ያነሳው። እኔ ነበርኩ እዚህ ጋር እጽፍ የነበረው ያው በተናገሩ እውነቱን ገብቼ ማለት ነው። ውሸት ነው እያልኩኝ እንደው ኧረ እባክሽ አታሰድቢን ውጭ እህቴ ያልኳትኝ። እሷም እያየች አትወጣም። ያው ሆን ብላ በዓላማ ለማሰደብ ቤተክርስቲያን ለማሰደብ ይመስለኛል። እዚህ አውቃታለሁ፣ ልትኖርም ትችላለች። እልልታ አውቃታለሁ፣ ኮሜንት ላይ ምናምን ነገር ስጽፍ ማለት ነው። ማለት በመልካም መጥፎ ነች እያልኩ አይደለም፣ ግን እዚህ እኔ ጋር ስትከታተል ያየኋት መስሎኛል ከዚህ በፊት። እሷ ልምከርህ ብላው ገብታ እሱ መክሯት ወጣች። ጥሩ ነው፣ እሱ ቢመክራትም ተገቢ ነው። ግን ቅዱስ ቃሉ ማይለውን ይላል ብሎ ሲላት ዝም ነው ያለችው። እሷም አታውቀውም፣ እሱም አያውቀውም። መጽሐፉን ግን ሲያነበው መሪዎች አይልም። መሪዎች ብሎ የሚለው ከላይ ያሉትን ነው። እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባለው ለሊደርሺፑ ነው። ይሄ የተባለው ጳውሎስ ነው ይህንን ያለው። ይሄ ኤፌሶን የመጨረሻው ስንብት እየተሰናበተ እያለ ማለት ነው። እና ምን ልላችሁ ነው? ቅዱስ ቃሉን የሚያውቅ ሰው ጋር እኔ በገባው ቀን አይታችኋል። ያን ሁሉ ጥቅስ ሳዘንብ እሱ አንድ ጥቅስ አልጠቀሰም። መጨረሻ ላይ እንደዚህ ፊት ለፊቱ የተቆለሉ መጽሐፍቶችን አነሳና እነዚህን ሁሉ አዘንብ ነበር ብሎ አለ። ዝናቡን እንግዲህ እስቲ ያረጥበኝ የሆነ ብዬ ዲቤት ጥሪ ጠራሁትኛ ሊያዘንብ ማለት ነው። ርዕስ ባደረግነው በእስራኤል ጉዳይ ማለት ነው። ለምን የእስራኤል ጉዳይ ላይ ኤርሚያስ መነጋገር ከፈለግ መንፈሳዊ ነገር ስለሆነ ጉዳዩ መንፈሳዊ ነው። ብዙ ወገኖች አላወቁትም። የእስራኤል ጉዳይ መንፈሳዊ ስለሆነ ሶሪ ያሳነስኳችሁ እዚህ ጋር በጣም ይቅርታ። እንደዚህ ልቀይረው ግሪዱን። ኦኬ፣ የእስራኤል ጉዳይ መንፈሳዊ ስለሆነ በጣም እፈልግ ነበረ ለማውራት ማለት ነው። እና ኤድሞንድ አንዳንድ ጠጥተው የሰከሩ እስራኤላውያን ቤተ እስራኤላውያን ወገኖች እነሱ ገብተው አበሳጭታቸው ፕሮቮክ አድርጋቸው ፈላሻ በላቸው ባህላቸውን ሰውነታቸውን አበሻቅጠ አጥላልተ ብሔራዊ ማንነታቸውን አናንቀህ ጠቅላይ ሚኒስትራቸውን ሰድበህ ኬኔሴቱን አቃለህ አረቡን ደግፈህ እስራኤል ሲሞት ምንም ደንታማ አይመስልህ። መጥላት መብቴ ነው። ቀን ሲናገር ሰምቻለሁ። ትራምፕንም ጣለ መብት ነው። ግን ክርስቲያን ሆነ አሁን እንዴት ትጣላሉ ብለህ ትላለህ? ኦኬ እና ልክ እንደዛ ብለህ በመናገር ወይ የእስራኤልን ታሪክ በትክክል ገብቶ ሊነግር የሚችል ሰው በመጽሐፍ ቅዱስም በታሪኳም ሊሞግትህ የማይችለውን ሰው አስገብተህ እነሱን ፕሮቮክ አድርገህ አንተ በእነሱ ፊት እነሱ እንደዛ በማሳጣት ወይ ደግሞ እነሱ እንደዛ በማናናቅ የምታውቅ መስለህ ስለታየህ ነው ብዙ ወራቶ የታግሼ የመጣሁት የነበረው 2 ጊዜ እቤትህ 2 ጊዜም ስመጣህ ያው ግብረ ገብህነትን አሳይተኛል። እቤት አክብሬ ብዙ ርቀት መጥቼ
ቤት ስገባ 2 ጊዜም ራሱን ያስወርደኝ ሐሳቤን ሳልጨርስ 2 ጊዜም። እናስ ደግሞ ቆሻሻ እያለ ሲሰድበኝ አየሁ። እኔ እዚህ እየተነጋገርን ቤተ እስራኤላውያኑ ጋር እህቴ መዲ ጋር እዛ ማታ በነበረን ፕሮግራም ላይ ኤድሞንድ ቤት ቤተ እስራኤላውያን ገብታችሁ አትሰድቡ፣ አገራችሁንም ባህላችሁንም አታሰድቡ ብያለሁ። አሁንም ደግመዋለሁ። ከቤተ እስራኤላውያን እውቀት ያላችሁ መጽሐፍ ቅዱስን ታናክን በደንብ የምታውቁ የእስራኤልን ባህሏን ጂኦግራፊዋን በደንብ የምታውቁ እሱ ለሚያነሳው መሞገቻ ሐሳብ ልትሞግቱት የምችሉ ሰዎች ካላችሁ ግቡ። ካልሆነ ምን ያደርግላል? አንተ ቴልአቪቭ ስጠጣ ውለህ ኢየሩሳሌም ስጠጣ ውለህ አረቄ ጠጥተህ መጥተህ እሱ ጋር ገብተህ አትሰደብ አታሰድብም ባህልን ማለት ነው። እኔ ለቤተ እስራኤላውያን የምናገረው አታሰድቡ ባህሉንም ሀገሩንም ፖለቲካውንም ሃይማኖቱንም ማለት ነው። በጣም ይደብራል። ፈላሻ እያለ ቤተ እስራኤላውያን በለን እያላችሁ ስትሉ ረዛ ፈላሻ እያለህ ምን ልታደርጉ ነው የምትገቡት? አንዳችሁም ገብታችሁ የረባ ነገር ስትናገሩ አልሰማችሁም። በጣም ብዙ ጊዜ አይቻችኋለሁ። እና ሪስፔክት ከሚያደርግ አንድ ሰው አገሩን፣ ባህሉን፣ ቋንቋውን ሪስፔክት ልታደርግለት ይገባል። ይሄንን ግብ እያለው መዲ ቤት እዚህ ሰው ቤት ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ገብታችሁ አታውሩ። እንደውም ዲቤት ስላለኝ ቴዲ ሐዋሳ ቤት በዚያን ቀን እዛ እንገናኛለን በእስራኤል ጉዳይ ላይ ዓለም እያየ እነጋገራለሁ ብዬ ነበር ያልኩትኝ። እሱ ግን አልፈለገም። ያው ቴዲ ሐዋሳን ሰድቦታል። ቴዲ ሐዋሳን እንደዋሻው አድርጎ ነው የሚናገረው። ግን ቴዲ በጣም ማምነው ወንድም ነው። እንዲህ ዝም ብሎ እንዳመጣለትም የሚናገር ሰው እንዳይደለ ብዙዎቻችሁ የምታውቁ ይመስለኛል። ኤድሞንድ የሚታይበት የሚያሳብቅበት ነገር አለ። በቃ መብቱ ነው። እኔ ደግሞ ይህንን እውቀቱን በእውነተኛ በእግዚአብሔር ቃል እውቀት ወይ የኔን ተጣሞ ከሆነ ያርቀዋል፣ ወይ እኔ ደግሞ የሱ የተጣመመ ከሆነ አርቀዋለሁ ብዬ የዲቤት ጥሪ የጠራሁት ለዚህ ነበረ። ስለዚህ የመለሰልኝ መልስን የጻፍኩለትን እሱም የጻፈልኝን በዚህ ናል መልሽ ተመላልሰናል ማለት ነው። ስለዚህ ቤቱም ሄጄ 2 እንደዚህ አውርዶኛል። አሁን ለመሰደብ እሱ ቤት አልሄድም። ስለዚህ ምናልባት ሌላ ሰው ቤት አይገባም። ሌላ ቤት ገብቶ አይታችሁ ታውቃላችሁ? ሌላ ቤት ላይ ሌላ ገስት ላይ አይግባባም። እኔ አላየሁም። ሌላ ሰው ቤት ግን ባገኘው የራሱን ሁሌ በጦርነት ሰዓት የሚደፍቅ እና ማንም ጋር አይግባባም። በሚገርም ሁኔታ ቤተ እስራኤላውያኑ ጋር ለምን አይገባም? ለምሳሌ እነ መዲ ጋር ምናምን ነገር ለምን አይሄድም? እሱ እየሄዱ ነው የሚማገዱ። በጣም እኮ የሚያሳዝነው እሱ ነው። እንደዛ አይነት ቤት ባገኘው እዛ ቤት ተከታትየው መጥቼ ማውራት እንችል ነበረ። ቀጥታ ዲቤቱን ማለት ነው። ምክንያቱም የተዘጋጀበት ነገር ስለሆነ እሱም ዝግጅት አያስፈልገውም፣ እኔ ዝግጅት አያስፈልገኝም። ከኤድሞንድ ጋር እሱም ከኔ ጋር ለማውራት ዝግጅት አያስፈልገውም፣ ስለ እስራኤል ለመነጋገር ማለት ነው። ኦኬ፣ እኔም ደግሞ ዝግጅት አያስፈልገኝም፣ ምክንያቱም በዝግጅት ታጥቄ ስላለው ማለት ነው፣ በእውቀት በመረጃ ላይ። ስለዚህ እንደው ይቅርታ ኤርሜ በማል ስለምገባብህ አሁን ቅድም ያሰማው የስድቡን ከኤድሞንድ ቤት ነበርኩኝ። ያው ፎቶንም እዩት፣ ኔቨር ጊቭ አፕ ነው የሚለው። ልጅቷን በዚህ አጋጣሚ በመሃል ስለገባባት ይቅርታ። ያው የምናወራው በትህትና ስለሆነ እኔ ደግሞ አልኩት ዋናው ከመጀመሪያው ጀምሮ አብረ ተቀምጬ ስለነበረ ሪከርዱ አለ። ሰኒ እህቴ ናት አውቃታለሁ፣ በሷ በውስጥ መስመር እልክላታለሁ። እኔ አልኩት ምንድነው በትልቁ አድርገኝ አልኩት። ለምን አደርጋለሁ አለኝ። አይ የሆነ ስለ ኤርሚያስ ማስረጃ ልሰጥ ነው ያልኩበት ምክንያት ለምን በትልቅ እንዲያደረገኝ ስለፈለኩ ነው። ያ ደግሞ ምክንያቱ ምንድነው ብትሉ ያው እንደምታዩት አድርጌ የመጣሁት ፎቶግራፊ የቤቢ ናታንያው ነው እና ያን ደግሞ ማለት የፈለኩት ይህ ንጉስህ ነው። አንድ ባንድ በመጽሐፍ ቅዱስ አንተና እኔ ትናንትና ምሽትም አብረን አምሽተናል እና ያን ስለማውቅ አንድ ባንድ ለምን በመጽሐፍ ቅዱስም ሆነ በምታምንበት ነገር አትወያየም? እንደ ሴት ለምን አሁን የሚያወሩት የነበረ የሆነ አሁን የተቀጠረልህ ቀጠሮ በዚህ አጋጣሚ ሁሉን ልክልሃለሁ የሆነ ሙስሊም ነው ከሱ ቤት ለምን አንገናኝም የሚል ነገር አለ ተነግሯል። እና ያለ ማለት ነው እንጂ ትልቅ አድርገኝ ስለው አላረግም አለ። ለምን ስለው አይ ምንድነው መልእክት ተናገር እንጂ በትልቁ ማድረግ አልችልም አለ።
አይ እኔ በቃ ስለ ኤርሚያስ የሆነ ማስረጃ ማቅረብ ስለሚፈልግ በደንብ እንዲታይ ነው አልኩት። ከዛ በኋላ በትልቁ ካደረገኝ በኋላ አንተ እኮ ሴት አይደለም ከሴት ጋር ቁጭ ብለህ ለምን ታማለህ? እና ይሄ ደግሞ ንጉስ ነው ስለው ውጣ 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 ብሎ አስወጣኝ እንጂ እኔ ምንም ስላንተ መጥፎ ነገር ያወጣሁት ነገር የለም። ከዛ በፊት የጥቁር ህዝብ ምናምን የሚባለው ትናንትናም ሰምቻለሁ። አብሬ ቁጭ ብለን ነበርን። አንድም ነገር የተነጋገርነው የለም። ያ ነገር ተምታቶባት ሊሆን ይችላል። አይ ካልክ ደግሞ ነው ለምንድነው እሱ ፎቶን በትልቁ ነው እንዲያየውና ይሄ ንጉስህ ነው ያልኩበት ምክንያት ምንድነው? የእስራኤል ጠቅላይ ሚኒስተር እስከሆነ ድረስ ያንተም ንጉስህ ነው። ሁለተኛ ደግሞ እንዴት እንደ ሴት ቁጭ ብለህ ታማለህ ለማለት ነው። ከዛ በኋላ አስወጣኝ። አንቺ ሰምተሻል እንጂ ስለ ኤርሚያስ ካላደረኩ ስለ ኤርሚያስ ሳወራ ነው በትልቁ አድርገኝ። ከዛ በፊት ግን አዳምጪ ያልኩትን እኔ የዋሸው አይደለም ማሽ ሰውም አይደለም። ሰኒን በውስጥ መስበር አወራታለሁ፣ ችግር የለም እህቴ ነች፣ እንተዋወቃለን። ግን ምንድነው አልኩት በትልቁ አድርገኝ አልኩት። ለምንድነው ይህ ፎቶግራፍ እንዲታይልኝና የሱ ንጉስ እንደሆነ ለመናገር ነው። ከዛ በኋላ የንጉስህ ነው አልኩት። ከዛ ውጭ ስለ ኤርሚያስ ባላወራ ኑሮ በትልቁ አደርገኝም ነበር። እሱ ግን ያየዋል። አላየውም ነው አለ። ምንም አየው ነገር የለም ነው አለ። ለምን ጠቅላይ ሚኒስትሩን እንደ ጠቅላይ ሚኒስትር ስላላየው ነው ምንም አላየም ያለው። ያ ነገር ደግሞ ተቀባይነት ስለሌለው ነው። እና እኔ አሁን ሪከርድ ስታሰማም እየው ከውስጥ ቁጭ ብዬ አያለው ሪከርድ እያደረኩ ነው የነበረው እንጂ በእኔ በኩል እህቴ ተሳስተሻል ከዛ በፊት ያወሩት አዎ ብዙ ነገር ነበረ። ያንም ደግሞ በራሴ ሪከርድ እያደረኩና የተቀመጡ ነው። ስለተቀመጡ በዛ ደግሞ ወንጀለኛ ነኝ መባል አልችልም። ለሰኒ ልክላታለሁ፣ ለኤርሚ ትልክላለች፣ ወይም ደግሞ ለኤርሚ ደግሞ ቁጥርን ከላክልኝ ልክላለሁ። ምንም ችግር የለም። እያንዳንዱ መረጃውን አሁን ያልኩትን ካዳመጣችሁ ያው ስራ ላይም ስለሆንኩኝ በጣም ቢዚ ነኝ። ይሄን ለመናገር ነው፣ እውነቴን ለመናገር ነው። ወዳለሁ፣ አከብራለሁ በጣም አንተ ራስን ማስረዳት የምትችል በመጽሐፍ ቅዱስ ስለምትሄድ ለምን ከሱ ጋር አብራችሁ በመጽሐፍ ቅዱስ ደረጃ አትወያዩም ለማለት ነው ገብቼ ነበረ። ግን በዛ አጋጣሚ ደግሞ ያችን ነገር ተጠቅሜ ያንተም ንጉስ ነው ለማለት ነው ያን መልእክት ለማስተላለፍ ነው የነበረ ፍላጎቴ። ያ ነገር ያው እንደዚህ ስለው ወዲያው አስወጣኝ። ከዛ በኋላም ያው አልተከታተልኩትም። ይሄ ነው እንጂ እኔ ምንም ውሸት የለብኝም። ምን አስዋሸኝ? ለዛ ነው እኔ ዋሸ ያልኩት ሰንዬ እኔ ዋሸ ያልኩት ሌላ ነገር ተናገርኩኝ ሲል ነው ይዋሽታል ያልኩት እንጂ ሰውየው ገባ፣ ይሄ ልጅ ገባ። ከዛ በኋላ የፕሬዝዳንት ኔታንያሁን ፎቶግራፍ ነው መሰለኝ እኔ አላየሁም እውነት ለመናገር። እነሱም ደግሞ አይታይም ነበረ ሲሉት የነበረው። ከዛ ይሄ ንጉስህ ነው ስገድለት፣ ትሰግድለታለህ ነው ስገድለት ሲለው ጊዜ አስወረደው። በቃ ይሄን ብቻ ነው ተናግሮ የወጣው። በኤርሚያስ ስም ግን ገብቷል። የኤርሚያስን ጉድ ላሳየህ ብሎ ነው የገባው። ገባሽ? ኤርሚያስ ስም ገብቷል። አንተ አሁን እንደዚህ ማድረግ አልነበረብህም ታውቃለህ። አንደኛ ለሰው አንሰግድም። ናታንያሁ ደግሞ ጠቅላይ ሚኒስተር ነው። ገባ? ማንም ለማንም እንደዚህ ለክርክር እዚህ ጋር እኮ ነው። ኦኬ እዚህ ጋር ስህተት ሊኖር ይችላል። አይደላችሁም እናንተ የምታደርጉት ነገር። ይኸውልህ ስማ፣ አሁን እኔ መልዕክት ማስተላለፍ ፈልጋለሁ። ቆይ እኔ ተራዬን ጠብቄያለሁ። እኔ ልናገር። ተባረኩ፣ ሰላም ብያለሁ። ቅዱሳን በቅድሚያ ይቅርታ እንደዚህ ስለምንገባ እንግዲህ ሁኔታው ነው እንደዚህ ሊያደርገን የሚችል ግን ሰላምታ ይቀድማል። ሰላም ብያለሁ። ድምፅ ላሰማና እሰጥሻለሁ። ቴንኪው ወገኖች። ታች አይሰማንም እያሉ ነው። አዎ እሱን እኮ ነው። ምንድነው ታፕ ኮፒ ሊንክ ሼር አድርጉት። እስኪ ኮፒ ሊንክ እናድርገው። ኮፒ ሊንክ ሲያርጉት ቴንኪው። እኔ ከይቅርታ ጋር ስናገር ብዙዎቻችሁ እንዳትቀየሙ እሺ። ማለት ብዙዎቻችሁ ማምናችሁ ወንድሞች እህቶች አላችሁ። ስትናገሩ የምትናገሩት ነገር ምን ያህል ሚዛናዊ መሆኑን እኔም ስናገር እናንተ የምትረዱኝ፣ እናንተ ስትናገሩ ነው የምረዳው ማለት ነው። እዚህ ሶሻል ሚዲያ ላይ ከመጣው ጊዜ ጀምሮ ከተዋወቅኳቸው ሰዎች መካከል ኦነስት ሆና ጥፋትም ስታጠፋ አጥፍቻለሁ ብላ ይቅርታ የምትጠይቅ ደግሞ ለምትናገረውም ነገር የማትቸኩል በጣም ጠንቃቃ
ቁጥብ እህት አንዷ ራሄል ናች። ሪታ እዚያውን የምታወራው ማለት ነው። አሁን ትክክል አይደለም ብላ ያለችው 100% ነው ማምናት። 11 ዓመት አብረን ስለቆየን አይደለም እዚህ ሶሻል ሚዲያ ላይ ልክ እንደዚሁ የቆዩ ወንድሞች አሉ፣ በቅርብም ደግሞ ይመጡ አሉ። እሷም ብቻ አይደለም በጣም ብዙዎች አላችሁ ስትናገሩ የማምናችሁ ማለት ነው። ኦነስት ናት በቃ በዚህ ጉዳይ ማለት ነው። ቅድም አትዋሽ ብላ ስትለው በሕያው ጌታ ፊት ራሄል እኔ ቦታው ላይ ባልገኝም እንኳን ራሄል የተናገረችው ነገር ሚዛን የሚደፋ ነገር መሆኑን ወንድሞች በጥቂቱም ቢሆን በጭላንጭል መንፈሳውያን ሰዎች ነን። እኔ ጋር ለመወደድ ብላችሁ መጣችሁ ያልተባለ ነገር አትበሉ። ሌላም ሰው ጋር ሄዳችሁም ደግሞ የማይባል ነገርም አትበሉ እና ልክ እንደዚሁ እንደ ራሄል ስማችሁን ብጠራ በጣም የማከብራችሁ በጣም የምሰማችሁ ኦነስት የሆናችሁ ሰዎች አላችሁ እና ቴንኪው ሪታዬ፣ ተባረኪ። እህትየው ሰንዬ ቀጥይ፣ ተባረኪ። ጸጋ ይብዛል። አሁን የሁሉ ክርክር ምንድን ነው ብለን የምናስብ ከሆነ እኛ መንፈሳውያን ነን። እኛ የእግዚአብሔር ቃል የሚለውን ነገር ነው ማለት ያለብን እንጂ ወንጌላዊ ለእስራኤል ወግኖ ወንጌላዊ እንዳንድ ፖለቲካ አይደለም እዚህ ላይ እየሰራ ያለው። ለምንድን ነው ኤድመንድን በዚህ ልክ ሊናገረው የቻለ በዚህ ልክ ሊከራከረው የቻለ ካላችሁ ኤድመንድ አንደኛ ፓስተር ነኝ ብሎ ስለሚናገር ካሁን በፊት እንዴት ፓስተር እስከ ፓስተር ድረስ እንደደረሰ ራሱ በጣም ያሳፍራል። ከአንድ ፓስተር የማይጠበቅ የእግዚአብሔር ቃልን በማጣመም ለፖለቲካ የሚጠቀም ሰው ነው እና እኔ በዚህ አጋጣሚ ብዙ እስራኤላውያን አሉ። ለምሳሌ ከትግራይ ማህበረሰብ፣ ከአማራ ማህበረሰብ፣ ትንሾች ደግሞ ከደቡብ የመጡ እስራኤል ሀገር የሚኖሩ ቤተ እስራኤላውያን አሉ። እሱ የትግራይ ተወላጅ ነው። ከፖለቲካ ጋር ነው የሚሰራው። እኔ በጣም የምታሳዝኑኝ ትግራያውያን ሆናችሁ ቤተ እስራኤላውያን በዚህ መልክ ለምንድን ነው መልስ የማትሰጡት ለዚህ ሰውዬ? ማለት እናንተ እኮ ቤተ እስራኤላውያን ናችሁ። የእስራኤልን ሀገር ሕግና ደንብ ታውቃላችሁ። የእግዚአብሔርን ቃል በጣም የተማራችሁ ብዙዎች አላችሁ። ለምንድን ነው ትግራያውያን ከእስራኤል ጋር ያላቸው ጥላቻ በምን ያገናኛቸዋል? እኔ እኮ ትግራይ እኮ ኢትዮጵያ እንደሆነች ነው ሁላችንም የምናውቀው። የተለየች ማህበረሰብ አይደለም እና በጣም ብዙ ጥላቻ እየታየ ነው። በዚህ መልኩ ደግሞ ወጥታችሁ መናገር ካለባችሁ እንድትናገሩ በዚህ አጋጣሚ ቤተ እስራኤላውያን የትግራይ ሀገር ተወላጆች በዚህ ነገር እናገራቸዋለሁ። ወጥታችሁ ለዚህ ሰውዬ መልስ እንድትሰጡ። በጣም ብዙዎች ትግሬዎች ናቸው እስራኤልን የሚጠሉ። እኔ ግራ ነው የገባኝ፣ በጣም ነው ግራ የገባኝ። ሌላው ደግሞ ተጨማሪ ሰንዬ እዚህ ላይ ግን በጣም እርግጠኛ መሆን አለብሽ። ምክንያቱም በጣም እርግጠኛ ነኝ። አይተሽ ሊሆን ይችላል። እነሱም ብቻ ሳይሆኑ ትግርኛ ቋንቋ አክሰንት የሚናገሩ ኤርትራውያንም ጭምር ሊኖሩ ይችላሉ። ህዝቡ ግን እንደ ህዝብ የትግራይ ህዝብ ግን የእስራኤልን ህዝብ አይጠላም፣ የአማራም ህዝብ አይጠላም። ማንም ህዝብን እንደ ህዝብ ማንም ሰው የሚጠላ የለም። ከዛ ህዝብ ውስጡ ግን የወጡ አንዳንድ ጽንፍ ረገጥ ያላቸው ሰዎች ግን እንደዛ ሊኖሩ ይችላሉ። የትግርኛ አክሰንት ያላቸው ሰዎች ሁሉ በሙሉ ትግራዋይ ናቸው ማለት አይደለም። ኤርትራውያኖቹም አሉ ልክ እንደዛው ገብተው በአክሰንት ትግርኛ ቋንቋ ስለሚናገሩ አክሰንታቸው ስለሚታወቅ አጥርቶ መናገር አማርኛውን አጥርተው መናገር ስለማይችሉ ብቻ ትግራዋይ ናቸው ብሎ በሚል እንደዛ እንዳይፈረድ። ስለዚህ እኔ የምለው እስራኤል ሀገር የምትገኙ የትግርኛ ቋንቋ ተናጋሪዎች ለዚህ ሰው መልስ መስጠት መቻል አለባችሁ። ከምን አንጻር ነው ይሄ ጥላቻው? መልስ መስጠትም አይጠበቅባቸው። እኔ ስለ እውነት ማለት ነው የትግራይ ተወላጆች ይሄ ሰውዬ በጣም የተማሩ አሉ። በጣም የተማሩ ሰዎች አሉ፣ በዲግሪ ደረጃ የደረሱ ደግሞ መጽሐፍ ቅዱሳዊ በጣም የሚያውቁ ቤርሸባ ቅሪያት ጋት የሚባል አካባቢ የሚኖሩ የትግራይ ተወላጆች አሉ። እና ብዙዎች እንደዚህ ገብተው አይናገሩም። በጣም የማያውቁ ናቸው ገብተው ከሱ ፊት በጣም ይህን ማህበረሰብ የሚያሰድቡ። በጣም እኮ ነው የምታሳዝኑ። ወይ የመጽሐፍ ቅዱስ እውቀት የላችሁ ወይም የፖለቲካ እውቀት የላችሁ፣ እየገባችሁ ማህበረሰቡን የምታሰድቡ በጣም ያሳዝናል። ሌላው ደግሞ እንደ ኤድመንድ አይነት ሰዎች ናቸው እስራኤል ሀገር ወንጌል እንዳይሰበክ በጣም ተግዳሮት የሆኑብን።
አንዱ በጣም ትልቁ ተግዳሮት አቶ ኤድመንድ ነው እና እሱ የሚናገረው ክርስቲያናዊ አነጋገር አይደለም። እሱ የሚያስበው ለእስራኤል ያለው አመለካከት ሁሉም ክርስቲያን እንደዚህ አይነት አመለካከት ያለው ይመስላልና በጣም እየተሰደድን በቤተክርስቲያን ደረጃ ስደት ላይ ያለች ቤተክርስቲያን እስራኤል ሀገር እንደዚህ አይነት ሰዎች ናቸውና ይህንን ብታደርጉ በተለይ ደግሞ እንደው ለምን ትገባላችሁ? አትግቡ። ዕውቀት ከሌላችሁ አትግቡ። ተባረኪ ሰንዬ፣ ጸጋ ይብዛልሽ። ልክ ነው። ቅድም የተናገርኩትኝ ማታም የተናገርኩትን ከተቻለ ቤተ እስራኤላውያኖቹ ከገቡ በእውቀት ይናገሩ። ግን በቃ በእውቀት የማይናገሩ ከሆነ ግን አይግቡ። ብዙዎች ጊዜ ታውቃል፣ ብዙ ጊዜ ተሰዳድበው ምናምን እሱንም መስደብ የለባቸውም፣ እነሱም መስደብ የለባቸውም። በቃ እውቀት የሌለው ሰው ምን ሊያደርግ ይገባል? ወንድሞች እናቶች፣ በንዴት ዝም ብሎ እኮ ተገብቶ እኮ አይወጣም። እኔ ልናገር የምችለው ነገር ከሌለ በስተቀር አልገባም። እስከ ዛሬ ድረስ ራሱ ኤድሞንድ ላይ በእስራኤል ጉዳይ ሲናገር፣ በመጽሐፍ ቅዱስ ላይ ሲናገር ከሁለት አቅጣጫ ነው። አንደኛ የእግዚአብሔርን ቃልና የእስራኤልን ሕዝብ ታሪክ በጥቂቱም ቢሆን እንዳነበበ ሰው እንደሚያቅሰው የሚናገረው ነገር ከማቀው ከመጽሐፍ ቅዱስ እውነት ጋር ፈጽሞ የማይገናኝ ከእግዚአብሔር ቃልና ከታሪክ ጋር የተጣላ ስለሆነ እሱን ለማስተካከል ብዬ ነው። ሁለተኛ ደግሞ ይህ ሰው በጌታ የሚያምን ሰው እንደነበረ ያው ይታወቃል ማለት ነው። በጌታ የሚያምን ሰው ነው ነበረ። አሁን ያሁኑን አላውቅም። ዘማሪ እንደነበረ አውቃለሁ። ፓስተር መሆኑን አላውቅም። ፓስተርም ከሆነ እኔ ለቤተ እስራኤል የምነግራችሁ ኤድሞንድ ጴንጤ ነው ብሎ ራሱ ይናገራል። አዎ ስለሱ ሰማ በቀድሞ ዘመን በቤተክርስቲያን ውስጥ የሚያገለግል ሰው እንደነበረ ሰምቻለሁ። የአሁኑን ህይወቱን ባላውቅም ግን በጴንጤ ማህበረሰብ ውስጥ እስራኤልን እንደዚህ እንደሱ ሊጠላ የሚችል ትውልድ ይኖራል። ግን ጴንጤው በሙሉ እስራኤልን አይጠላም። በኦርቶዶክሱ ማህበረሰብ ውስጥ እስራኤልን የሚጠላ ሊኖር ይችላል። ኦርቶዶክስ ግን በሙሉ አይጠላም። በእስልምና ሃይማኖት ውስጥም እስራኤልን የሚጠላ ይኖራል። እስላሙ ግን ሙሉ በሙሉ እስራኤልን ይጠላል ብለን አንልም። በእያንዳንዱ ውስጥ ማለት በማህበረሰብ ደረጃ ብትሄዱ ልክ እንደዚሁ ማለት ነው። ኤድሞንድ ከትግራዋይ ስለሆነ የትግራይ ህዝብ በሙሉ እስራኤልን አይጠላም። ሰንበዲ ከአማራ ስለሆነ የአማራ ህዝብ በሙሉ ያኛው ሰውዬ ስለጠላ በሙሉ አይጠላም። ሰንበዲ ከኦሮሞ ከሆነ የኦሮሞን ህዝብ በሙሉ ያ ሰውዬ ስለሚጠላ የኦሮሞ ህዝብ በሙሉ አይጠላም። እንደዛ እንዳትረዱ ለማለት ነው፣ ቤተ እስራኤላውያን ጭምር ማለት ነው። እና ከዚህ በላይ ያለፈ ለሱ ጊዜ አንሰጠውም። አባቶች ድረሱልኝ አድርሱልኝ ምናምን ነገር ብሏል። የት ሲያውቁት በእውነት ኤድሞንድን አውቀው ይሄ ኤርሚያስን ጉዳይ አድርሱልኝ ብሎ ያለው ድምፅን ሰምታችኋል አይደል? አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? የሰውን ጭፍጨፋ ትቀበላለህ አለኝ። እግዚአብሔር ራሱ አማሌቅን ጨፍጭፉ ብሎ የለ እንዴ? እግዚአብሔር ያለውን እኔ እቀበላለሁ። እግዚአብሔር አሁን በዚህ ሪሰንት ሰውን ጨፍጭፉ ብሎ ቢል እኔም ጨፍጭፉ ነው ብዬ የምለው ከእግዚአብሔር ወገን ነኝ ብራዘር። ለምን ብዬ አልለውም? እግዚአብሔርን ተሳስተሃል አልለውም። እግዚአብሔርን ልብ በሉ፣ ሪከርድ አድርጉ። እግዚአብሔር አይደለም በሙሴ ዘመን አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ከተናገረ እኔ ማንኝ የሙሴን አምላክ እግዚአብሔርን ልቃወምና ትክክል አይደለም ብዬ የምለው? አሁን ተነስቶ እዚህ ቲክታክ ገስት ላይ አንተ ቤት ያሉትን በሙሉ እምሽክ ነው የማደርጋቸው አንተን ጨምሮ ብሎ ቢለኝ እግዚአብሔር እጨፈጭፋችኋለሁ ጭፍጨፋውን ጀምሬያለሁ ብሎ ቢል እግዚአብሔር አንተ ጻድቅ ነህ ነው ብዬ የምለው እንደ ነህምያ እንጂ ዳውን ሼም አይባልም። ጌታ እግዚአብሔር ጻድቅ ነው በስራው። እግዚአብሔር ትክክል ነው በስራው። አየህ፣ በስራው ትክክል ነው እግዚአብሔር። እኔ አንዳንዴ እንትን እንደ ጴጥሮስ አያርጋችሁ እንጂ ቅዱስ ጴጥሮስ ሐዋርያው ትዝ ይላችኋል። ቆርኔሌዎስ ቤት ኤርሚ አያደርገውም እንጂ እምሽክ ቢያደርግ እኮ ነው የሚሻለው። ሰላም እንሆን ነበር። እሺ እታችሁ ነን ብራዘር፣ ስላቋረጥከኝ ነው። ኦኬ እሱን ከፈለክ ጾም ጸሎት ይዘህ ማለት ትችላለህ። ቴንክ ዩ። አንደኛ ኢንተራፕት ስላደረከኝ ነው ያለ ፕሮግራም ስለገባ። ልብ በል፣ አንዳንዴ ሰው እንደዚህ ይሆናል። እግዚአብሔር የቀደሰውን ሰው ያረክሰዋል። ለምሳሌ ቆርኔሌዎስ ቤት ጌታ ያደረገው ማለት ነው።
ማለት በኢዮጴ ቆርኔሌዎስ ቤት ጴጥሮስ ተጠርቶ ከመሄዱ በፊት በኢዮጴ ራእይ ያያደል ጴጥሮስ በአራት ማዕዘን የታሰረ ጨርቅ ሸማ ከሰማይ የተንቀሳቃሽ አራዊት ያለበትን ነገር አሳየው ጌታ እና ተነስታ አርደ ብላ የሚል ድምፅ መጣለት በራእይ። ጴጥሮስ ግን ምንድን ነው ያለው? እኔ ጸያፍና አጸያፊ ነገር በልቼ አላውቅም ማለት እግዚአብሔር ቅዱስ ነው ያለውን ጴጥሮስ ደግሞ ርኩስ ነው አልበላም እያለ ነው። ሰው እንደዚህ ነው። እግዚአብሔር ብላ ካለ ብላ፣ እግዚአብሔር አትብላ ብሎ ካለ አትብላ። እንዴ ጴጥሮስ እኮ ለጌታ እኮ ነው የመለሰው። እኔ አጸያፊና ነውረኛ ነገር በልቼ አላውቅም ማለት በራእይ ያሳየው። በጣም አይሁዳውያን ሊበሉት የማይችሉትን ነገር በራእይ ያሳየው ግን የአብርሃም አምላክ ነው። ስለዚህ ጴጥሮስ ምንም አማራጭ የለም። እኔ የቀደስኩትን አታርክሰው አለው። እዛ ጋር ደስ የሚለኝ ይሄ ነው። ሃሌሉያ። እኔ የቀደስኩትን ምን አታርክስ አለው። እግዚአብሔር የቀደሰውን ሰው ያረክሳል። እግዚአብሔር ያረከሰውን ሰው ይቀድሳል። እግዚአብሔር ደግሞ አሁን ያረከሰው አለ። ሳኦልና ሳሙኤል በሳኦልና በሳሙኤል ዘመን ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደምስስ ብሎ ሲል አንድ ለወሬ ነጋሪ እንዳይቀር ነው ያለው። እግዚአብሔር አጥፋልኝ ነው ያለው። እግዚአብሔር ይጥፋ ብሎ ከሰማይ እየፈረደበትን ህዝብ እኔ ምን ብዬ ነው በጸሎት ራሱ ላስቆማቸው አልችልም ብራዘር። ስለዚህ ሳኦል እግዚአብሔር አማሌቅና ዝክረ ስሙን ከሰማይ በታች ደምስስ ብሎ ሲል ከዛ ከአማሌቃውያን ግን ምርኮ ማርኮ ሁሉ ይዞ መጣ። ኦኬ አጋግን ንጉሱን ሁሉ ማርኮ መጣ። እግዚአብሔር ግን ንጉሱን ማርካ አምጣ አላለው። በሬና በግ አህያ ሁሉ ማርኮ መጣ። አምጣ አላለውም። ለምን ተብሎ ሲባል ህዝቡ ለአምላክ ሊሰው ፈልጎ ነው አለ። እግዚአብሔር መቼ መስዋዕት አጣ? መቼ አጣ? የአማሌቅን በግና ፍየል ነው እንዴ? መቼ ከእስራኤል ቤት አጣ? ራሱ የእስራኤልን ቤት እንኳን ራሱ እኮ በምድረ በዳ በተጓዛችሁ ሰዓት ላይ ለአማልክቶቻችሁ መስዋዕትን ስታቀርቡ እኔ እኮ ያኔ መስዋዕትን አቅርቡልኝ አላልኩም ብሎ እስራኤል በመስዋዕት በጌታ ላይ እንትን ሊል ሲል እኔ እኮ በምድረ በዳ ስመራችሁ መስዋዕትን አቅርቡልኝ እንኳን አላልኳችሁ ማለት። እግዚአብሔር የበግና የፍየል የአንጀትና የጨጓራ ምናምን ነገር ችግር የለበትም። አማሌቅና ዝክረ ስሙ እርኩስ ነው ብሏል ጌታ። ከምድር በታች ደመስሳለሁ ብሏል ያለው ያህዌ ታላቁ የተፈራው ገናናው አምላኬ ነው ያለው። እና አሁን ያላለቀ ታዲያ አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሏል ማን ነው? እግዚአብሔር ነው ማለት ምንም እንዳይቀር አድርጎ ማለት ነው። ኦኬ እዚህ ጋር የተጠየቅኩት ፖለቲካ ሊሰራ ነበር የጠየቀኝ። ልብ በሉ። ኦኬ መረጃ አምጣ ብዬ ስለው አላመጣም። ቢያመጣም እንኳን እሳቸው የጋዛን ህዝብ አማሌቅ ነው ብለዋሉ አላሉ። ህዝቡን አማሌቅ ነው አላሉ። ለምን በሉ የእሳቸውን የጠቅላይ ሚኒስትሩን ሚዲያ ሁሉ ጭምር ሰብስክራይብ አድርጌ ምርጫ እንኳን በሚደረግ ሰዓት ላይ የምርጫ ካርድ እንድመርጥ እንኳን ሁሉ ጭምር ይመጣልኛል እኔ ማለት ነው። ስለማይታወቅ በሚዲያቸው ላይ ስለሚለቁ አላሉም። የተናገሩትን እኔም ሰምቻለሁ። በዕብራይስጥ ቋንቋ የተናገሩትን በእንግሊዝኛ ትራንስሌት ተደርጎ እንደው ጡጥ ያልኩም ቢሆን አያመልጠኝም ስለምከታተላቸው ማለት ነው። አላሉም። የፍልስጤም ህዝብ አማሌቅ ነው አላሉ። ካሉ እንኳን አልኩት እዛ ጋር ካሉት እንደነ ሲንዋር አይነቶቹ ነው። ሲንዋር ምን ነበረ ዓላማው? እስራኤልን አጥፍቶ መጥፋት ማለት ነው። ይሄ የማን ዓላማ ነው? የአማሌቃውያን። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ የፍልስጤምን ህዝብ አማሌቅ ብለውማ ካሉ ጦርነቱ ሲጀመር ለምንድን ነው ከሰሜኑ የጋዛ ክፍል ወደ ደቡቡ እንዲለቁ በሄሊኮፕተር ወረቀት ሲበተን የነበረው? ለጋዛ ህዝብ ዞር በሉ፣ ፈቅ በሉ፣ ሽሹ፣ ሂዱ እያሉ ማለት ነው። ለምን ዝም ብለው በቃ አማሌቅ ነው ብለው ስላሉ ለምን ቀጥታ ዛጋ ወንድ ሴት ምናምን ነገር ሳይመርጡ ለምን ጭፍጨፋ አላደረጉ አላሉም? እሳቸው አሉ አለ መረጃ አምጣ ብዬ ስለ አላሉ። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብለው ያለው ማን ነው? እግዚአብሔር። በማን በኩል? በታላቁ ነቢይ በሞሴ በኩል የተናገረው። በሙሴ በኩል ተናግሯል። ኦኬ ስለዚህ አሁን አንድ ሰው እስራኤላዊ ተነስቶ አማሌቃዊ ዝርያ ያላቸው ሰዎች አሉ አረጋግጫለሁ። ስለዚህ እነዚህ አማሌቃውያን ናቸውና እናጠፋለን ብለው ቢሉ ያንን የእግዚአብሔርን ቃል የሳሙኤልን መጽሐፍ ጠቅሰው በትክክል አማሌቃዊ መሆናቸውን አረጋግጠው ቢያደርጉ ያ ቃል ለእነሱ ይሰራል አይሰራም? ወንድሞች እናቶች፣ ማቴዎስን ብጠቅስለት አላቀልህን ብሎ የሚል እነሱ አዲስ ኪዳንን የሚቀበሉት እንደነ ሰንያ አይነቶቹ ሜሳኒክ ጁሾቹ ናቸው የሚቀበሉት።
የማቴዎስን፣ የማርቆስ፣ የሉቃስን። ያ ቃል ይሰራል አይሰራም? ወገኖቼ ይሰራል አይሰራም? ይሰራል። እና እግዚአብሔር ሰውን ይጨፈጭፋል፣ መብቱ ነው። እምሽክ አድርጎት ማደር ይችላል ይህን ፕላኔት። እና ማን ነው ሊቃወመው የሚችል? እሱን ማለት ነው። እነዚህ በማለት ሰዶምና ጎመራን በእሳት አቃጥለዋል። እግዚአብሔር ልክ ነው። በኖህ ጊዜ የነበሩትንም በውሃ አጥፍተዋል። እግዚአብሔር ራሱ ልክ ነው። በምድር ዙሪያ አሁን እግዚአብሔር በቀልን ቁጣን ያደርጋል። ኦኬ፣ የመሬት መናወጥ ሲነሳ፣ መብረቅ፣ ነጎድጓድ፣ ጎርፍ፣ ሱናሚ፣ የተለያየ ነገሮች ሲነሳ በምድር ላይ ማን ነው የሚያስነሳው? ግለሰቦች ናቸው እንደሚያስነሱት። የእግዚአብሔር ቅጣት የለም በምድር ላይ አሁንም ጭምር የለም ወይ? ወንድሞቼ ናቶቼ አለ። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው እኔ እንዴት ለምን ትደመስሳለህ ብዬ እቃወመዋለሁ። ትናንት የተናገረ እግዚአብሔር፣ የዛሬ ስንት ሺህ ዓመት የተናገረ እግዚአብሔር ዛሬም እግዚአብሔር ነው። ቃሉስ ለዘላለም አያረጅም። እና ይኸው ግን ቀጥሎ የሚናገረው አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅ ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም እንደዚህ ነው። እጅ ባፍ የምናስይዘው እንደዚህ ነው። አየው፣ እጅን ጣትን እንድትነክስ ነው የምናደርገው። መልሱ ሎክ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ አያቶላ ብቻ አይደለም ጣት ነው የምናስነክሰው እንደዚህ። ቴንኪው መንፈስ ቅዱስ። ኦኬ፣ ሀያቶላ በ15 ዓመት ውስጥ እስራኤልን አጠፋለሁ፣ ጠርጌ ከምድር ላይ አጠፋለሁ አለ። እስራኤል አማሌቅና ዝክረ ስሙን አጠፋለሁ ብላ የእግዚአብሔርን ቃል ጠቅሳ ጦርነት ስትገባ በእንደዚህ አይነት ሰው ትሰደባለች፣ ትወረፋለች። እነሱ ግን ቁርአናቸውን ጠቅሰው እስራኤልን ከምድረ ገጽ እናጠፋለን ብለው ሲሉ ማንም የሚቃወማቸው የለም። አየው፣ ፍርድ ሲጓደል አየው፣ ፍትህ በአደባባይ ሲወድቅ፣ በእንደነዚህ አይነት ሰዎች ሲረገጥ፣ በትምህርት ቤቶቻቸው በመስጊዶቻቸው ሁሉ ጭምር የአይሁድን ሕዝብ እንዲጨርሱ ሲያሰለጥኗቸው ለእነሱ ጽድቅ ነው። ለእንደኛ ሰዎችም ማንም አይናገርም። የገጠምከው ግን ለሚመልሰው መልስ ጣትህን የሚያስነክስ ሰው ነው። ጌታ ኢየሱስ የላከብህ ማለት ነው። የእስራኤል አምላክ አይሁዳን እነኛ አሁን እዚህ ምድር ላይ እዚህ ያሉት እነሱ ሰይጣኖች ናቸው። ለምን ለእስራኤል ኤምባሲ ይቅርታ ጠየቀ ፓስተር ቸሬ? አዎ አየህ፣ ቆሞ እንደማውራት አይደለም። ህዝቡን እንደ ህዝብ ኢየሱስ የቱ ጋር ነው ሰይጣን ናቸው ያለው? አላለም። የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለላቸው ህዝብ ነው። ጥቂት ግብዞች የሆኑ ፈሪሳውያንን ተናግሯቸዋል። እናንተ ከአባታችሁ ከዲያብሎስ ናቸው ያለው ህዝቡን ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ይቃወሙት የነበሩ ሊገሉት ይፈልጉ የነበሩትን ነው። እናንተ ልትገሉኝ ትፈልጋላችሁ፣ ስለ የትኛው ክፉ ስራዬ ልትገሉኝ ትፈልጋላችሁ ብሎ ያላቸው ጥቂት መሪዎችን ነው፣ ፈሪሳውያንና ሰዱቃውያንን። ህዝቡን እንደ ህዝብ እግዚአብሔር ጌታ ኢየሱስ የወጣበትን ዘር እናንተ ዲያብሎስ ናችሁ አላለም። የነ ፓስተር ቸሬ ቅዠት ነው፣ ቅዠት። ጌታን ይበልጡ እንዲጠሉት ለማድረግ ኢየሱስ ደም መጣጮች ናቸው ብሏል አላለም። ህዝቡን እንደ ህዝብ እንደዛ አላለም። ለዚህ በወንጌል መንገድ መጸለይ ነው ወይስ ጭራሽ የእውነትን መንገድ እንዲጠሉት ያላለውን አለ እያለው መናገር ነው? የነፈሰበት ፓስተር ተብዬ ማለት ነው። ኤድሞንድም ቸሬን የነፈሰባቸው ማለት ነው። መንፈሳዊነት የጠነዛባቸው ስትሆን እንደዚህ ነው የሚያደርገው። እስላምን ለማስደሰት ብሎ ሚስቱ ከእስላም ቤተሰብ ስለሆነች የቸሬ እናውቃለን። አማቶችን ለማስደሰት ብለህ የእግዚአብሔር ህዝብ ላይ አንተ አፍን ትከፍታለህ እንዴ? ሙስሊም ቤት እኮ ተጠርተሃል፣ አልሰማህም እንዴ? ዛሬ እኔ ነኝ የተጠራሁት?
ጠበልቅ መስተብዬ ነው ቴዲ ጋር ከምትሄድ ያቺ ልጅ ስትናገር ነበርኩኝ እኔ ተናግሬያለሁ እኮ እኔ ስላንተም ትንሽ ተናግሬ አስቆመኝ ማለት ነው። እና አስገባኝ ብዬው ገብቻለሁ። ተረተብኝ። የተረተው ምንድነው ወይ እዚህ ስናገር ሰምቶኛል መሰለኝ። አንድ ሰውዬ ነበር አለ ታመመና ሊሞት ሲል ያው እንግዲህ ሚስቱን በደንብ እኔ ስሞት እንዳታለቅሺ ብሎ ከዛ በኋላ እኔ ከመጥኩ በኋላ ደግሞ ማግባት አለብሽ አላት። የምታገባው ደግሞ ያው እንግዲህ ሚስተር ከበደ ነው ያለው ጎረቤታቸው እንድታገቢ ምናምን አይነት ምሳሌ ነው ተረቴት። እና አሁን ተረተ ምንድነው ያመጣው ምናምን ስለው አልተናገረም ማለት ነው። እኔ ገብቶኛል ተረቱ ያመጣው እንግዲህ እዚህ ባለፈ ተናግሬያለሁ። ይቅርታ ማለት አለበት ብዬ ስለተናገርኩ ይመስለኛል ተረቷን ያመጣት ማለት ነው ስለሚያቀኝ። እና ያንን የተናገርኩት ምንድነው አንተ ክርስቲያን ነህ፣ ኤርሚያስንም አገልጋይ ነው ክርስቲያን ነው። ስለዚህ ቁጭ ብላችሁ ተነጋግራችሁ ሁለታችሁን ነገሮች በእንትኑ ላይ ከሚወጡ ሁለታችሁ ብትፈቱ ጥሩ ነው ስለው አቁም እሱን አለኝ። ወደ እስራኤል ውስጥ ነው የከተተኝ ማለት ነው። ያው ስለ እስራኤል ምን ትላለህ አለኝ። ያው አንተ እስራኤልን ትቃወማለህ፣ አሁን እስራኤል ብትገባ የሚቀበሉ ይመስልሃል ወይ ምን ይመስልሃል ብዬ ጠየቅኩት። ይቀበሉኛል አለ። አይ አይቀበሉም፣ እኔ ግን እጄ ብሄድ አስታርቃለሁ ምናምን አልኩት። በዛ ስንገባ ከዛ በኋላ ያመጣሁት አንተን ያው እንግዲህ በሳሙኤል ላይ ያለውን አማልቃውያንን እንግዲህ ፈጽማ አጥፋ የሚለውን ነገር ለማምጣት ነው ንግግሬ በእንትኑ ላይ የሄድኩት። እና እስራኤላውያን እግዚአብሔር የሚወዳቸው ህዝቦች ናቸው፣ የእግዚአብሔር ቃል ያለባቸው ህዝቦች ናቸው። እና ለምንድን ነው አንተ የምትቃወመው? በስተመጨረሻ እና እስራኤላውያን ክርስቶስን አያምኑም፣ ክርስቲያኖች አይደሉም ምናምን አላው አውቃለሁ። ይሄንን ክርስቶስንም እዛ ተሰቅለዋል አውቃለሁ። ግን በስተመጨረሻ እስራኤላውያን ይድናሉ የሚለው ነገር አነሳውለት። አቤት አይ ችግር የለሽ ጨርስና ከዛ እሺ። እና ይሄንን እንደዛ ሳነሳለት ከዛ በኋላ እና እስራኤላውያን ሁሉም ይድናሉ ወይ የሚለው ነገር አነሳ። እኔ የወሰድኩት ምንድነው ለምንድነው ክርስቶስ ከእስራኤል የተወለደው? ይሄንን ልትመልስልኝ ትችላለህ ወይ ምናምን አልኩት። ይሄንንማ ካነሳህ አለ አሁን እንግዲህ ኤርሚያስ እዚህ ላይ መያዝ ያለብህ የያዝኩትን ነገር ለምንድነው ክርስቶስ ለምን ከእስራኤላውያን ተወለደ? ለምን ከኢትዮጵያ አልተወለደም? ወይ ለምን ከሌሎች አልተወለደም? ይህንንማ ካመጣህ ወደኋላ ልንሄድ ነው አለ። ወዴት? ወደ ብሉይ ኪዳን። እና ብሉይ ኪዳን ታምናለህ ትቀበላለህ ስለው እዛ ላይ ነው የቆመው ማለት ነው። አሁን እኔ የወሰድኩበት ምንድነው አንተ አማልቃውያንን እንዲጠፉ አሁን ትቀበላለህ ወይ ብሎ ለአንተ የተናገረውን ለማምጣት ነበር የወሰድኩትን በዙሪያ ማለት ነው። ለምን ብሉይ ኪዳን ነው ዲያቆን ይሄን ቃል እስካሁን እንደዚህ ይሄን ቃል አንብበን እንደ አዲስ ኪዳን አማኝ እንዴት ነው የምትረዱት? አሁን ይሄን ቃል አሁን ቀጥዬ የማነበውን ቃል ይዩት እስኪ። እሺ አንብብ። ሰው የእግዚአብሔርን ቃል አንብቦ አሜን ይላል አይደል? አሁን ይሄን ቃል አንብበን ከዚህ ቃል ጋር እንስማማለን ወይስ ከዚህ ቃል ጋር ተቃራኒ ነው የምንሄደው? እታይ ጻፉ ወንድሞች እናቶች። ሳላነበው በፊት ራዕይ መጽሐፍ ምዕራፍ 20 ነው የማነበው። ልብ በሉ። ከዚህ ቃል ጋር እንስማማለን ወይስ አንስማማም? ቃሉን ካነበብን በኋላ ለቃሉ አሜን ነው የምንለው? ቃሉን አክሴፕት እናደርጋለን ወይስ ቃሉን እንቃወማለን? እስማማለሁ አለች ኤልሲ የዚህ ያለችው ማለት ነው። ትስማማላችሁ ወይስ አትስማሙ? እስማማለሁ አሜን እንላለን። ኦኬ እንስማማለን። እሺ እንግዲያው እዚህ ጋር ነፍስ ይጠፋል፣ ሰዎች ይገደላሉ። ስለዚህ እናንተ ሰው መገደልን ትስማማላችሁ ማለት ነው ነው ብሎ ነው የሚለው አይደል ሰው? አዎ ኦኬ እንስማማለን። እኔም እስማማለሁ ከእናንተ ጋር። ቀጥዬ ላንብባ። የሺው ዓመት መንግስት ላይ ነው። ራዕይ መጽሐፍ ምዕራፍ 20 የጥልቁ መክፈቻና ታላቁ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውም እባብ ዘንዶ እርሱም ዲያብሎስ ሰይጣን የተባለው ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳያስታቸው 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚህም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየው፣ በእርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱ በምልክቱን በግንባራቸውና በእጆቻቸው ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው።
ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእሱም ጋር 1000 ዓመት ይነግሳሉ ካለ በኋላ 1000 ዓመት ሲፈጸም ሰይጣን ከስርዓቱ ይፈታል ይላል። ኦኬ፣ ከዛስ በአራቱም በምድር ማዕዘናት ያሉትን አሕዛብ ጎግና ማንጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። በማን ላይ ነው ለሰልፍ የሚያስከትተው? በእስራኤል ላይ። ሰይጣን ወዴት ነው የሚወጣው? በአራቱም የምድር ማዕዘናት በዚች ፕላኔት ላይ በሚኖሩ መንግስታት፣ ሰዎች፣ በህዝብና በአሕዛብ ልብ ውስጥ ሀሳብን ያስገባል። ማንን? እስራኤል የሚባል ዘርና ትውልድ መጥፋት አለበት ብሎ ማን ነው ባዩ? ሰይጣን ከስርዓቱ ሲፈታ ያስከትታል። ጎግና ማንጎግን ማለት ነው። ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸው እንደ ባህር አሸዋ ያህል ነው። ልብ በሉ። ከዛዝ ወደ ምድርም ስፋት ይወጣሉ። የቅዱሳንም ስፍር የተወደደችውንም ከተማ ከበቡ። ኢየሩሳሌምን ማለት ነው። ወንድሞች ናቶች ልብ በሉ። ኢየሩሳሌምን ነው የሚከቧት። እዚህ ጋር ማንም ሰው ተሳስተሃል አትለኝም። ይሄንን ከበቧት። እሳትም ከእግዚአብሔር ዘንድ ወርዳ በላቻቸው ይላል። እስኪ መልሳችሁ ምንድን ነው? በኢየሱስ ስም ወይስ አሜን? ጻፉ ከታች። አሜን ነው እንጂ አሁን ጻፉ ከታች። ቆይ ጻፉ ከታች። ይሄ ዝም ብሎ ግልብ የሆነ ጴንጤ ሁሉ ማለት ነው። ከእግዚአብሔር ጋር ሳትቆም ነው እንዴ ትርብትለው? ጻፉ ከታች። አሁን እስቲ ተቃወሙ እስኪ ኢየሱስን። እሳቱን ከሰማይ የሚያወርደው እግዚአብሔር ነው። ሼሞኒ እስኪ በለው እግዚአብሔርን። ያሳያል ሂሳብህን ማለት ነው። እኔ እግዚአብሔር ወገን ነኝ፣ የእግዚአብሔር አገልጋይ ነኝ። እግዚአብሔር በዓላማው ጨካኝ ነው። እግዚአብሔር ይሙት ያለውን እኔ ብችል ጌታ ሆይ ምሕረትን አድርግለት ብዬ እላለሁ። የወሰነለትና የቀጠረለት ግን ከሆነ አንተ ጻድቅ ነህ ነው ብዬ የምለው። በስራ ጻድቅ ነህ፣ አትሳሳትም፣ በስሜት አትናገርም፣ በስሜት አታደርግም፣ በችኮላ አታደርግም፣ ጻድቅ ነህ ነው ብዬ የምለው። ኦኬ፣ ለዚህ ቃል ነው አይደል አሜን ያላችሁት? ህዝብ እግዚአብሔር እየጨረሰ በእሳት አዲስ ኪዳን ላይ አሜን ትላላችሁ። አየህ፣ ማን ስላደረገው ነው አሜን የምንለው? እግዚአብሔር ስላደረገው። ሰው ግን ቢያደርገው ግን አሜን አንልም። ለምንድን ነው የደረገው? ሰው ከምን ተነስቶ ነው ያደረገው? ሰው በችኮላ በስሜት በእውቀትም ያለ እውቀትም ሰው ሊያደርግ ስለሚችል ማለት ነው። እግዚአብሔር ግን ላደረገው። አሁን ይህንን እሳት ለማምጣት የሰው እጅ አለበት? የለበትም። ኢየሩሳሌምን ሲከቡ እሳት ከሰማይ ወርዶ ጠላቶቻቸውን ትበላቸዋለች። ከዛስ ያ ሁሉ ሰራዊት ማለት እንደ ባህር ዳር አሸዋ የነበረው ያው ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል። ከዛስ እነሱ ላይ ሁሉ በሙሉ በከበቧት በኢየሩሳሌምና በይሁዳ ላይ ሊዋጉ የመጡ የጎግና ማንጎግ በእስራኤል ተራሮች ላይ ላይመለሱ ለዘላለም ይወድቃሉ። የሚገላቸው ማን ነው? ልዑል እግዚአብሔር። እንዴት እግዚአብሔር አምላክ እንዴት ሰውን ይጨፈጭፋል? ኧረ ነውር ነው በኢየሱስ ስም ብለህ ብትል ምንም አታመጣ። የገደላቸው ማን ነው? እግዚአብሔር። መግደልም በሕይወት ማኖርም ይችላል። ኃይልና ስልጣን በእጁ ነው። እኔ ልቃወመው አልችልም። ተሳስታል። ለምን እንደዚህ ታደርጋለህ? አንተ ግን እግዚአብሔር ሰውን ትጨርሳለህ። እምሽክ ለምን አያደርገው? ጻድቅ ነው። በስራው ትክክል ነው። እሳት በላቻቸው ይላል። የእሳታቸው ዲያብሎስና አውሬው ሐሰተኛውም ነቢይ ወዳሉበት ወደ እሳቱ ወደ ዲን ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ብሎ ይላል። ኦኬ፣ አንድ ልድገምላችሁ። ኦኬ፣ ትንቢተ ዘካርያስ መጽሐፍ ምዕራፍ 13 ወይ 14 ላይ 14 ሶሪ። ኦኬ ኦኬ፣ ግቡዝ ይጀምራል። የራእዩ 20 እዚህ ዘካርያስ ላይ ያለው ነው። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽን በውስጥሽ ይካፈላሉ። አሕዛብ ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል፣ በሰልፍ ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል ይላል። እግዚአብሔር ከነዛ አሕዛብ ጋር ሲዋጋ ቅቤ ነው የሚቀባቸው ወይስ ይገላቸዋል? ጻፉ ከታች። ቅቤ ነው የሚቀባቸው ጌታ። እንዴ ኤርሚ፣ እኛ ጌታ ሰው ሲገድል አናቅም ብለህ ጻፍ እስኪ። ወይስ ይገላቸዋል ከነዛ አሕዛብ ጋር ሲዋጋ ወይስ ቅቤ ነው የሚቀባቸው እግዚአብሔር? ጻፉ ከታች። የእሳት ቅቤ ከእግዚአብሔር ጋር ሰው ተዋግቶ ምንድን ነው የሚሆነው? ይጠፋሉ አይጠፉም? ይጠፋሉ። ይገላቸዋል እግዚአብሔር ማለት ነው። ይገላቸዋል። በምን አይነት አገዳደል?
አነብልሃለሁ ስቅጠጥ እስኪልህ ድረስ ገና ያልተፈጸመ ፓክድ ሆኖ የተቀመጠ ትንቢት ነው። እንዳለ ታሽጎ ገና ያልተከፈተ ማለት ነው። ኦኬ ከነዛ አሕዛብ ጋር ይዋጋል። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ይቆማሉ። ደብረ ዘይት በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራው እኩሌታ ወደ ሰሜን፣ እኩሌታው ወደ ደቡብ ይርቃል ይላል። ኦኬ የተራሮችም ሸለቆ እስከ አጸድ ይደርሳል። በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ በፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል አለ ዘካርያስ ማለት ነው። ከዛ ሲመጣስ በዚያን ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውኃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታው ወደ ምዕራቡ ባህር ይሄዳል። ስለተናገርኩበት ይህን ክፍል በጣም ብዙ ጊዜ ሙሉን ስለተናገርኩበት አሁን ብዙ ማብራራት አይጠበቅብኝም። ይህ በበጋና በክረምት ይሆናል። ሊትራሊ ነው የሚሆነው። ባይዘው እግዚአብሔርም በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ካለ በኋላ ምድር ሁሉ ከጌባል ጀምሮ በኢየሩሳሌም በኩል እስካለችው እስከ ሬሞን ድረስ ተለውጣ እንደ አረባ ትሆናለች። እርሷም ከፍ ከፍ ትላለች። ከብንያም በር ጀምሮ እስከ ፊተኛው በር ስፍራ እስከ ማዕዘኑ በር ድረስ ከሐናንኤል ግንብ ጀምሮ እስከ ንጉሱ መጥመቂያ ማለት የንጉሱ መጥመቂያ ቤትሳይዳ ማለት ነው። እስከዛ ድረስ ማነው ይሄ ማነው የተላከ ብሎ ያለው ምንድነው? ሰሊሆ እዛ ማለት ነው። ቤትሳይዳ ሳይሆን ያው ቤትሳይዳም ተብላለች። የንጉሱ መጥመቂያ የሕዝቅያስ ማለት ነው። እስከዛ ድረስ ትኖራለች፣ ሰዎች ይኖሩባታል። ሰው ከእንግዲህ ወዲህ እርግማን አይሆንም፣ ኢየሩሳሌም ተዘላ ትኖራለች ካለ በኋላ እግዚአብሔር ይላል። አሁን አሜን ትላለህ ወይስ አትልም ነው? እግዚአብሔር ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል ይላል። በኢየሱስ የተቃወሙት ሁሉንም ጭምር ነው። በቃ አሁን እኔ እዚህ ጴንጤውን ሊቃወሙ ነው ፈልገው። ይሄን ቃል ትቃወሙታላችሁ ወይስ አሜን ትላለህ ነው? ያው በእግራቸው ሲቆሙ ስጋቸውን አበሰብሳለሁ እያለ ነው። ይጠላሉ እያለ ነው። እግዚአብሔር አተላቸዋለሁ እያለ ነው። ትል በትል ነው የሚሆኑት እያለ ነው። ስጋቸው አይኖቻቸው በአይኖቻቸው ውስጥ ይበሰብሳሉ፣ ምላሳቸው በአፋቸው ውስጥ ይበሰብሳል። ሜታፎሪክ ነው ብለህ አታምታታም ብራዘር፣ መቅሰፍት ነው የሚሆነው። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱ የባልንጀራውን እጅ ይይዛል፣ እጁንም በባልንጀራው ላይ ያነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያም ያሉትን የአሕዛብን ሀብት እጅግ ብዙ ወርቅና ብርም ይሰበስባል። በፈረስ በበቅሎ በግመል በአህያ በእነዚያ ሰፈር ባለ እንስሳ ሁሉ ላይ የሆነ ቸነፈር እንደዚህ ያለ ቸነፈር ይሆናል። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩቱ ሁሉ ለንጉሱ ለሰራዊት ጌታ ይሰግዱ ዘንድ የዳስንም በዓል ያከብሩ ዘንድ በየዓመቱ ወደ ኢየሩሳሌም ይወጣሉ። የይሁዳ ከምድር ወገኖች ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለነሱ ዝናብ አይዘንብላቸውም። ያኔ ነው ኢሳያስ መጽሐፍ ምዕራፍ 2 ትንቢተ ኢሳያስ ሚልኪያስም እንደዚሁ የተናገረው። በተለይ ኢሳያስ የተናገረው ኪሚ ጽዮን ብሎ ያለው ማለት ነው። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙ አሕዛብ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን ብለው ይመጣሉ። የተረፉቱ ማለት ነው። ሌላውስ እንዳለ እዚህ እምሽክ ያደርጋቸዋል። ኦኬ ያልተፈጸመ ትንቢት ነው። ምን እንደምታደርገው አሁን እዚህ ጋር ወጋው በኢየሱስ ስም። እግዚአብሔር እንዴት እንደዚህ ህዝብን ስጋውን እያበሰበስክ ትለዋለህ ብራዘር ይባላል ጌታ። ኤርሚ እቺ ግን እኔ ከአክሱም ጽዮን የምትወጣ ነበር የሚመስለኝ በፊት። ትቀልዳለህ አይደል? ለጎድቦቼ ይባላል ጌታ እንደዛ አይባልም። እግዚአብሔር ጻድቅ አይደል? ጻድቅ ነው። የተቀጠረ የበቀል ጊዜ ነው። ኦኬ ልጨምርልህ። አሁንም ያልተፈጸመ ፓኬጅ ትንቢት ኢዩኤል አባቶቼ ነቢያት እንደዚህ ደርድሬ ና ተናገር። ኢዩኤል ምዕራፍ 3 እነሆ በዚያን ወራት በዚያን ዘመን የይሁዳና የኢየሩሳሌምን ምርኮ በምመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ።
ኦኬ በዚያንም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸው ምድሬን የተከፋፈሉትን እፈርድባቸዋለሁ አለ። ኦኬ እግዚአብሔር አሁን እስራኤል ከተመሰረተች ጊዜ ጀምሮ የእግዚአብሔር ፍርድ በአሕዛብ ላይ እንደሆነ ስንቶቻችሁ ታስተውላላችሁ? ወንድሞችና እህቶቼ ኦኬ ልብ በሉ። በሕዝቤ ላይ ዕጣ ተጣጣሉ፣ ወንድ ልጅንም ለጋለሞታ ሴት ለጋለሞታ ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሸጡ ጠጡ። የይሁዳ ልጆች እኮ ነው የሸጡት። የይሁዳ ልጆች እቺ ትንሽ ወፈር ያለች ነች፣ ቆንጅዬ ናት፣ እያያት ነው፣ ደርባባ ናት፣ ራሷ ዳሌዋ ሙሉ የተመቸ ነው ምናምን ነገር እያሉ እንደ ከብት እንደሚሸጥ ነው የሸጧቸው የይሁዳን ልጆች። ይኸው እንደዚህ የሚለው ነው፣ ጢሮስና ሲዶና የፍልስጤም ግዛት ሆይ ከእናንተ ጋር ለእኔ ምን አለኝ ይላል እግዚአብሔር። ምንድን ነው ከኔ ጋር ያላችሁ ጉዳይ? ማና ማን? የጢሮስ ሰዎች ሊባኖስ፣ ሲዶና ሊባኖስ፣ የፍልስጤም ግዛት ሆይ ከእናንተ ጋር ምን አለኝ? እግዚአብሔር እኮ ነው የሚጠይቃቸው። ምንድን ነው እናንተ ከኔ ጋር ያላችሁ? እኔስ ከእናንተ ጋር ምን አለኝ እያላቸው ነው። ከዛስ በውኑ ብድራትን ትመልሱልኝ ያላችሁ እናንተ ናችሁ። ብድራት ለእኔ የምትመልሱልኝ? እስራኤል ሲያጠፋ እኔ ራሴው ቀጠዋለሁ እንጂ እናንተ ናችሁ ለእኔ ለእግዚአብሔር ብድራትን በእስራኤል ላይ የምትመልሱልኝ እያለ እኮ ነው ጌታ። ኧረ በቤተሰብ መካከል አንገባም ማለት ይሄኔ ነው። ይኸውልህ እግዚአብሔር ከቀጣሽ አንቺን ነው የሚቀጣሽ እህትዬ። በፍጹም ለሌላ ሕዝብ አሳልፎ አይሰጥሽም። ግን ለእግዚአብሔር በቀለታለሁ ብሎ አንቺን የሚነካ ቅዱስ እግዚአብሔር ምስክር ነው፣ ሳይቀጣ አይቀርም። እኛን የሚነካ ሳይቀጣ አይቀርም ብድራቱን። ለምን? በአባትና በልጅ በቤተሰብ መካከል አትግባ። እኛ ከእግዚአብሔር ጋር ቤተሰብ ነን አይደለን? በክርስቶስ ኢየሱስ ከእግዚአብሔር ጋር ባለሀገሮች ነን ብለዋል አይደል? ወገን ነን። ፋክት። መቅዲ ካጠፋች፣ ኤርሚያስ ካጠፋ፣ ራሔል ካጠፋ፣ ወዲ ዘራረስ ካጠፋች፣ ሚኪ ካጠፋ፣ ኤልሳቤጥ ካጠፋች ራሱ እግዚአብሔር ነው የሚጀልጠን። እንደ ልጅ ይቀጣናል። ከቅድስናው ተካፋይ እንድንሆን ይቀጣናል። አንድ ከዓለም ጋር እንዳይፈርድብን ይቀጣናል። ግን ሌሎች ሰዎች ግን መጥተው ኤርሚያስ እና ሚኪን በመምታት መቅዲንና ራሔልን በመቀጥቀጥ ለእግዚአብሔር ብድራት መልስላለሁ ብለህ ብትል ብራዘር፣ ይህ ህዝብ በደም የተገዛ የእግዚአብሔር ልጆች ናቸውና እኔ ልጆቼ እኔ ሲያጠፉ እኔ እንጂ የምቀጣቸው እኔ በቆምኩበት ልጆቼን ልርዳህ ኤርሚያስ አቃጠሉ አይደል አበሳጩ አይደል ልጆችን ብሎ ጎረቤት መጥቶ ሲቀጠቅጣቸው ማየት አይሆንልኝም። ምንም ቢያናድዱ ልጆቼ ከቀጣሁ እኔ የምቀጣቸው፣ ከቀጣች እናትቻው ነች የምትቀጣቸው። ለኤርሚያስ ሊረዱኝ ጎረቤቶቼ መጥተው ልጆቼን አይቀጠቅጡም። እቀጠቅጠዋለሁ። እንደዛ ቢያደርግ ያ ሰውዬ እግዚአብሔር እንደዛ እያለ ነው። ምን እያለ ታውቃለህ? እስራኤልን በኃጢአቷ ምክንያት አሳልፎ ሰጣት ለአሕዛብ እና እነሱ ግን ብድራትን መልሳልን ብሎ የጢሮስና የሲዶና ሰዎች ለእኔ በውኑ ለእኔ ብድራት ትመልሱልኝ አላችሁ? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ መልሳለሁ። እግዚኦ እንግዲህ ብድራት ከመለሳችሁ ለእኔ እስራኤልን በመደብደብ በመግደል እኔን ወግናችሁ ለእኔ አዝናችሁ ነው አይደል? ፍልስጤም፣ ጢሮስ፣ የሲዶና ሰዎች እኔ እስራኤልን ስቀጣ ህዝቤ ስላልታዘዘኝ እምቢ ስላሉ ለብዙ ዘመን በባሪያዎቼ በነቢያት ተናግሬ ስላልሰሙኝ እኔው ራሴ ብቀጣቸው፣ እናንተ ግን ለእኔ ብድራት ለመመለስ እኔን ለማገዝ እኔን ለመርዳት ብላችሁ ህዝቤን የኪዳን ልጄን ቀጠቀጣችሁ ታረ እስራኤልን። አዎ እኔ ደግሞ ብድራት መልሳለሁ፣ ያው ስላደረጋችሁልኝ ቸርነት እኔም ደግሞ ቸርነት መልስላችኋለሁ እያላቸው ነው ጌታ። በመጀመሪያ አንተ እስራኤልን ማንቀጥቀጥ አለህ። ጢሮስና ሲዶና ፍልስጤም እግዚአብሔር አይበቃም ወይ? እስራኤል ልጅ ነው፣ እግዚአብሔር አባት ነው። እኔ እናንተ ልጅ ነን፣ በክርስቶስ ኢየሱስ ያመንን። እግዚአብሔር አባት ነው፣ በቤተሰብ መካከል አይገባም ነው ብዬ የምልህ። እግዚአብሔርን ልትረዳው ብለህ ጴንጤን አትቀጠቅጥም። እቀጠቅጣለሁ ብለህ ብትል ባለቤት አለው፣ ባለቤት አለው። የይሁዳ አንበሳ የእግዚአብሔር ልጅ የቤተ ክርስቲያን ራስ ነው። በአካሉ ላይ ያሉ ብልቶች ነን። በእሱ እጅ ላይ ነው ያለ ነው። ከእጄ ማንም አይነጥቃቸውም ነው ያለው። አየህ ስትቀጠቅጠኝ እሱ እጅ ላይ ሆነን የምትቀጠቅጠኝ። ስለዚህ የቀጠቀጠ መቀጥቀጡ አይቀርም እና ብድራታችሁን በራሳችሁ ላይ መልሳለሁ። እንግዲህ ብድራት ዋላችሁልኝ አይደል? እስራኤልን ለእኔ ብላችሁ ረድታችሁ ደበደባችኋቸው አይደል? ህዝቤን። ከዛስ ብሬንና ወርቄን ወሰዳችሁ አይደል? እነሱን ደብደባችሁ። ይኸውልህ እግዚአብሔር የሚለውን የእስራኤል ብርና ወርቅ ሲወሰድ የእኔም ብርና ወርቅ ነው የወሰዳችሁት እያለ ነው። ኦ ማይ ጋድ! የተወደደውን መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል አለ። የእስራኤልን ዕቃ እኮ ነው ጌታኛ የወሰድነው። የአንተን ዕቃ መቼ ገነካን? አይ እስራኤልን ስትነካ እኔ የነካው እያለ ነው።
ቤተ ክርስቲያንን ስትነካ ክርስቶስን የነካው ሰምተኛል ወንድ ማለት እህቴ ሰምተሻል? ቤተ ክርስቲያንን ስትነካ እግዚአብሔርን የነካው። ቤተ ክርስቲያን የማናትና የእግዚአብሔር። እስራኤልን ስትነካ እግዚአብሔርን የነካው። ያው መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል። ከዛስ የሚለውን ይኸውልህ ከዳርቻቸውም ታርቋቸው ዘንድ የይሁዳና የኢየሩሳሌም ልጆች ለግሪክ ሰዎች ሸጣችኋል አለ። በግ እንደሚሸጥ ፍየልና እቺ አጋተች ነች። መንታ ነው የምትወልደው። እንዲህ አይነት ልማድ አላት። ጭምጦር ቆንጅዬ ላም ናት። እኛ ቤት ድሮ እናልባት ነበር። አሁን ግን ብሎ ሰው ገበያ አውጥቶ እንደሚሸጥ የእስራኤልን ልጆች የይሁዳን ልጆች ጢሮስ ፍልስጤማውያን የጢሮስ ሰዎች አውጥተው ሸጡ። ለማ ለግሪክ ሰዎች። የይሁዳ ልጆች ተቸበቸቡ። ያለች እድሜዋ አሁን ገና 18 ነው የሞላት። በባለፈው ላይ ቆንጅዬ ናት ለአልጋም ደርሳለች እያለ ማለት ነው። ይሄኛውም ጎረምሳ ያው አሁን 14 ዓመት ሆኗል። የፈለከውን ስራ ብታሰራው ለስራ ደርሷል እያሉ የይሁዳን ልጆች ማነው ሻጩ? ጢሮስና ሲዶና የፍልስጤም ሰዎች። እንደ ከብት ገበያ ላይ ወጥቶ እንደሚሸጥ እንደዚህ ነው የተሸጡት በገንዘብ ለግሪክ ሰዎች ሸጧቸው። ኢዩኤል የተናገረው እግዚአብሔር በባሪያው በኩል የተናገረው። ከዚያስ እነሆ እነሱን ከሸጣችሁበት ስፍራ አስነሳቸዋለሁ አለ። ሸጣችኋቸው አይደል? ወደ ግሪክ ሀገር፣ ወደ ሩቅ ሀገር፣ ወደ ባህር ደሴቶች፣ ወደ ሩቅ ሀገር ሸጣችኋቸው አይደል? ወደ ያውያን ወደሚባል ሀገር ላይ ተሸጥ አይደል? ህዝቤን ሸጥከው አይደል? አዎ ሸጣችኋቸው አይደል? ለእኔ ብድር አልመልሱልኝ። ከዳርቻቸው ለማራቅ እነሱ ለመበተን ይህን አደረጋቸው አይደል? ጢሮስና ሲዶና። ኦኬ እኔም ደግሞ ብድራት መመለስ ልማዴ ነው አለ እግዚአብሔር። ስለዚህ ከሸጣችሁበት ሀገር እሰበስባቸዋለሁ፣ አስነሳቸዋለሁ። ከዛስ ብድራታችሁን በራሳችሁ ላይ መልሳለሁ። እንዴት አድርገ? እግዚአብሔር ተናግሯል። ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ። እግዚኦ እናንተ እንደሸጣችሁ እናንተም ትሸጣላችሁ። አቤት እግዚአብሔር ጻድቅ ነህ በስራህ አትሳሳትም በስራህ። የኔ አባት ሸጣችሁ አይደል? ወይን ጠጅ ለመጠጣት ብለው የይሁዳን ልጆች ሸጡ። ሸጥክ? አዎ ያው መቀመጫዋ እንዳለዋን ጡቷን አያ በደንብ ለመኝታ የደረሰች ነች። በጣም ነው ያለን ብቻ $50 ታውጣለች ተብሎ እንደሚሸጥ ማለት ነው። የይሁዳን ልጆች እንደዛ አድርገው ሸጡ። ኢየሩሳሌምን የእስራኤል ልጆች እንደዛ አድርገው ሸጡ። ፍልስጤማውያን እና ወይን ጠጅ ጠጡ ሸጠው። ሙክት እያረዱ በሉ ሸጠው። የይሁዳ የእስራኤል ልጆች እናስ እነሱን ከሸጣችሁባቸው ቦታ አስነስና እግዚአብሔር ተናግሯልና ወንዶች ሴቶች ማነው ወንዶችና ሴቶች ልጆቻችሁን እናንተ የይሁዳ ልጆች ሸጣችሁ አይደል? እስራኤል ልጆች ህዝቤን ሸጣችሁ አይደል? እነሱን ከሸጣችሁባቸው ቦታ መልሼ አምጥቼ እና በይሁዳ ልጆችና በእስራኤል ልጆች እጅ ፍልስጤማውያንና የጢሮስና የሲዶና ሰዎች ደግሞ መልሸው እንዲሸጡ አደርጋለሁ። ለምን? እግዚአብሔር በስራው ጻድቅ ነው፣ ጻድቅ ነው። ይህን ሲያደርግ ማንም ተሳስተሃል ብሎ የሚለው የለም። ማንም እንደዚህ ነው ሲፈርዳ የጌታዬ እንደዚህ ነው ሲፈርድ ታለምዬ። አሁን እያሰቃዩሽ ያሉ ሰዎች አሉ። ልብ በልና ሰማይ በመድኃኒዓለም አሁን እያሰቃዩ ያሉ ሰዎች አሉ። ዋጋሽን ያለ ምክንያት በዝብዘው ጉልበትሽን በዝብዘው ሀብትን በሐሰት በክስ በተለያየ ነገር ትዳርህን ሀብትን የተለያየ አንተ የሆነውን ነገር የሸጡብህ በስልጣናቸው በገንዘባቸው ተመክተው ያሰቃዩ ከሀገር ከድንበር እንድትርቅ ያደርጓሉ። አትጠራጠረኝ፣ ቅዱስ እግዚአብሔር ምስክር ነው። ከአንተ ላይ ዘርፈው በበሉት ቤት ውስጥ አይኖሩም። ሬሳቸውን እግዚአብሔር ያወጣዋል አልኩ። እግዚአብሔር ይፈርዳል። እግዚአብሔር በጽድቅ ይፈርዳል። እነሱ በአንተ ላይ እንዳደረጉብህ እግዚአብሔር በእነሱ እጅ ደግሞ እንደዚሁ እንዲደረግባቸው ለጨካኞች ሰዎች ተላልፈው እንዲሰጡ ያደርጋል። ጩና አሜን በል ብራዘር። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ገፍተዋቸዋል አይደል? ይገፋሉ። ራሱ እግዚአብሔር ነው የሚገፋቸው። ለዚህ ነው በቀሉን ለእኔ ተውልኝ አለ ጌታ። አንቺ አትበቀይ፣ አንተ አትበቀል፣ በቀሉን ለእኔ ተውልኝ። ጌታ እኮ ዘገየብኝ ብለህ ትላለህ። የፈለገ ሊዘገይብህ ይችላል ብራዘር፣ የፈለገ ሊዘገይ ይችላል። እግዚአብሔር በጽድቅ ግን ሲመጣ አትጠራጠሩ ወንድሞቼ ናቶቼ። ቴንኪዩ የአባቶቼ የነቢያት መንፈስ። አትጠራጠሩ፣ እንዳደረገ ይደረግብሃል።
በመሳፍንት መጽሐፍ ላይ እንደዚሁ ነበር የተባለው። የይሁዳ ልጆች ሄደው ለውጊያ ማርከው አመጡ ነገስታቱን። አንድ ንጉስ ነበረ የአሕዛብን ነገስታት በማረከ ሳለ አምጥቶ የእጃቸውን የእግራቸውን አውራጣት መድምዶ ቆርጦ ይጥላል። ለምን አላነበውም? እኔ የማንጎ ፈሬ ላበጥር ነው እዚህ የተቀመጥኩት። እኔ እኮ አንዳንዴ ምን እያደረክ ነው አታነብም ወይ ነው መባል ያለበት። ዝም ብዬ እንትን ስል ማለት የነገስታት የሰባ ነገስታትን እጅ ቆርጠህ መድምደ እግርና እጅ አርባ አድርጋቸው ነበር። ስለዚህ አንተንም ለቆራጮች አሳልፎ ሰጠህ ማለት ነው። ልክ በሳሙኤል መጽሐፍም ላይ አጋግ አማሌቃውያን የአማሌቁ አጋግ እስራኤላውያን ጨፍጭፎ ገሎ ሳሙኤል በጌልጌል አገኘው ማርኮ አምጥቶ ሳኦል ኦኬ እኔ እኮ ምንድነው እያደረኩ ያለሁት? አንተዬ አልገባኝም። ክፍሉ ብቻ እየተናገሩ የለም ሄጄ ማንበብ ነው እንጂ አለብኝ። ኦኬ እዚህ ጋር ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከ መንገድ ሄጃለሁ፣ የአማሌቅ ንጉሥ አጋግን አምጥቻለሁ። ማን አምጣ አለ ሳኦል? ማን አምጣ ያለ? ማን አምጣ አለ? እግዚአብሔር የአማሌቅ ንጉሥ ማርካ አምጣልኝ አለ እንዴ? አላለም። ማርካ አምጫል ማን አለህ? ማን አለ? ያለህን አድርግ። አዲስ ኪዳንም ላይ ብሉይ ኪዳንም ላይ የተባለ ነው ማድረግ ያለብን። እንደዚህ ነው ያለው እግዚአብሔር። ይኸው ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ ትሆን ዘንድ ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። እሺ የእግዚአብሔር ድምፅ ምንድን ነው? በሳሙኤል በኩል ለሳኦል የሰራዊት ጌታ እግዚአብሔር እንዲህ ይላል። እሺ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ማን እበቀላለሁ ያለው? እግዚአብሔር። ስለዚህ ሂደህ አሁንም ሂደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል። ማን ያለው? እግዚአብሔር። እግዚአብሔር ወንድሞች ናቶች እንዳ እግዚአብሔር እንዴት ሕፃናትና በሬ አህያ ይገለ ብራዘር ከፈለክ ምድርና ሞላዋን በንፍር ውሃ እኮ ያጠፋ እኮ ጌታ ነው። ጻድቅ ነው። ሰዶምና ገሞራን አዳማና ሲባዩ የሚባሉ 4 ከተሞችን ሲያጠፋ ጻድቅ ነው። አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን የሚባሉ በከነአን ምድር ላይ የሚኖሩትን በዘፍጥረት መጽሐፍ ምዕራፍ 15 መሰረት የአሞራውያን ኃጢአት ገና አልተፈጸመምና ብሎ እግዚአብሔር ጽዋቸው ሲሞላ አጠፋቸው። ጻድቅ ነው። ኤዶሚያስን አጠፋ፣ አማሌቅን አጠፋ። ጻድቅ ነው። እግዚአብሔር በስራው ጻድቅ ነው። አልተሳሳተም። ጌታዬ መንፈሱ በውስጤ ስላለ እነግራለሁ። አልተሳሳተም፣ አይሳሳትምም፣ ተሳስቶም አያውቅም አለው። አጥፋ ነው የተባለው። ማርካ አምጣ መቼ አለው እግዚአብሔር? በነቢዩ በኩል እየተናገረ ያለው እግዚአብሔርን አልሰማም ሳኦል። አይ ሳኦል ኦኬ አምጥቻለሁ አለው። ሕዝቡም ለአምላክ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎችን ከምርኮ ወሰዱ አለ። እርም አምጥተህ ልትሰዋ ተው እንጂ ሳኦል። እግዚአብሔር ከእርም የመጣ እርም ማለት በደል፣ ኃጢአት፣ ነውር ያለበት እኮ ማለት ነው። እርም አምጥተህ ለእግዚአብሔር ልትሰዋ? አቤት ሳኦል አለማወቅህ። በእውኑ ማነው ሳሙኤልም በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ ካመጣቸው እንስሶች ከሚታረዱት ይልቅ እግዚአብሔርን ብታዳምጥ ይሻል ነበር በእኔ በኩል በነገረህ ያለው ሳኦል። ስለዚህ አመፀኝነት እንደ ሟርተኝነት ነው። ማነው እንደ ሟርተኛ ኃጢአትን፣ ልቀኝነትም ጣዖትና ተራፊ እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። ባይዞ የሳኦል ንግስና የተቀደደው በዚህ ጋር ነው። ሳኦልም ሳሙኤልን ሕዝቡን እፈራለሁ፣ ቃላቸውን ስለሰማው የእግዚአብሔርን ትእዛዝ በአንተ ቃል መተላለፍ በድያለሁ አለ። ጥሩ ነበር እዚህ ጋር ሳኦል። ታዲያ መበደልህን ማመንህ በሳሙኤል ፊት ታዲያ አክብረኝ ማለት የነበረብህ ሳሙኤልን ሳይሆን እግዚአብሔርን ነበር። ጌታን ነው ማረኝ ብሎ አፈር ትቢያ መነስነስ እንደ ዳዊት። ከዛስ አሁንም እባክህ ኃጢአቴን ይቅር በለኝ። ሳሙኤል ነው ኃጢአት ይቅር የሚል አይልም፣ እግዚአብሔር ነው ኃጢአቴን ይቅር በለኝ ብሎ። ዳዊት ግን ምን ይላል? አንተም ብቻ በደልኩ በፊትም ክፉም አደረጉ ይላል። ዳዊት ብልጥ ነው፣ ያውቃል ማንን ማረኝ እንደሚል ያውቃል።
አንተም ኃጢአቴን ነገርኩ የልቤን ኃጢአት ታውክልኝ ይለዋል ይናገራል። እህቴ ወንድሜ እያመነዘርክ እየሰረክ ሄደህ ሰውን አትለምን። እግዚአብሔር ነው በመጀመሪያ የበደልከውና ይቅር በል ማለት ማሬ በለው ጌታ እንደዛ የሚባለው። አሁንም እባክህ ኃጢአቴን ይቅር በለኝ ለእግዚአብሔርም እሰግድ ዘንድ ከኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃል፣ እግዚአብሔር በእስራኤል ላይ ንጉሥ እንዳትሆን ንቆሃልና ከአንተ ጋር አልመለስም አለው። ንስሐ ከሳኦል ላይ ተከለከለ። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ የሳሙኤልን መጎናጸፊያውን ቀሚሱን ተቀደደም። የሳሙኤልን ጨርቁን ቀሚሱን ሲይዛው ሳሙኤል እየሄደ ያለ ሳኦል ሲይዛው ቀደደው። በዛን ሰዓት ላይ እንዲህ አለው፣ ሳሙኤልም እግዚአብሔርን የእስራኤል መንግስት ዛሬ ካንተ ቀደዳት አለ። ልክ ልብሱ ሲቀደድ ካንተ ቀደዳት፣ ካንተም ለሚሻል ለጎረቤት አሳልፎ ሰጣት አለው። ወይኔ አባዬ፣ ወይኔ አባዬ፣ የኔ አባት፣ የኔ አባት፣ የኔ አባት፣ በአንተ እጅ ላይ መውደቅ እጅግ ያስፈራል። ጌታዬ ሆይ አመፀኛ ልብ እንዳይኖረኝ የህይወት ዘመኔን ጨርሼ ወደ አንተ እስከመጣ ድረስ አባቴ ምሕረት አድርግልን። አመፀኛ ልብ እንዳይኖረን አሳልፎ ሰጣት አለው። የእስራኤል ኃይል እንደ ሰው ይጸጸት ዘንድ አይደለም፣ አይዋሽም፣ አይጸጸትም አለው። አዎ እግዚአብሔር አይጸጸትም። አዎ እርሱም በድያለሁ፣ አሁንም ግን በህዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኛል። እግዚአብሔር ንቆ በሰው ፊት አክብረኛ አትበል ሳኦል። አንዳንዶች እግዚአብሔር ንቋችሁ ቸርች ውስጥ ልትከበር ትፈልጋል። እግዚአብሔር ከናቀ ቸርች ውስጥ ተከበር ካልተከበር በለበስከው ጥብቆ በለበስከው ልብስ ልትከበር ትፈልጋል። ብራዘር አክብረኝ፣ ለአምላክ ለእግዚአብሔር ሰግድ ዘንድ ወደ እኔ ተመለስ አለው። ሳሙኤልም ከሳኦል ጋር ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ከዛስ ሳሙኤልም ይሄን ልናገር የመጣሁት የአማሌቅን ንጉሥ አጋግን አምጡልኝ አለ። እግዚኦ አምጡት፣ ያን ማርካ ያመጣውን ንጉሥ አለው። ማርካ ያመጣው ንጉሥ የት ነው ያለው? እዛ ነው ያለው አለ። አምጡት። አጋግም ተማርኮ የመጣው ንጉሥ እየተንቀጠቀጠ ወደ እርሱ መጣ። ወደማ ወደ ሳሙኤል አመጡት እየጎተቱ። አጋግም የአማሌቅ ንጉሥ እስራኤልን በምድረ በዳ እንደ ጥቁር እባብ ቀጥቅጦ የገደለ ሰውዬ ነው። ባይዘው አጋግም በውኑ ሞት እንደዚህ መራራ ነውን አለ። ተይዞ ጋማው ተይዞ ወደ ሳሙኤል ጋር ሲመጣ እየተንቀጠቀጠ ሞት እንደዚህ መራራ ነውን አለ። ገና ሳይሞት በፊት ማለት ነው። ወደ ሳሙኤል ሲሄድ ሊባርከው አይደለም። ሳሙኤልም ሰይፍህ አለው። ሳሙኤልም ሰይፍህ ማንን? አጋግን። አጋግ ሰይፍህ፣ ያንተ ሰይፍ፣ የታጠቅከው ሰይፍ ሴቶችን ልጆች አልባ እንዳደረጋቸው። ማንን ነው ልጆች አልባ ያደረገው? የእስራኤልን ልጆች ጨፍጭፎ ገዶ የእስራኤልን እናቶች ልጆች አልባ ነበር ያደረገው አጋግ። የእስራኤል እናቶች የወለዷቸው ልጆች እፊታቸው ሲታረዱ በአጋግ ሰይፍ ነበር የወደቁት እና የእስራኤል እናቶች ያለ ልጅ አስቀራቸው። ልጆቻቸውን ጨፍጭፎ የገደለ ክፉ ንጉሥ ነው አማሌቅና ንጉሱ አጋግ። ኦኬ ሰይፍ የአማሌቃዊ ንጉሥ የአጋግ ሰይፍህ ሴቶችን ልጆች አልባ እንዳደረጋቸው እንደዚሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለው። ያንተ እናትም ዛሬ ጽዋዋን ታገኛለች አለው። ለምን? አንተ ልጇን እገልህና እሷም ያለ ልጅ እንድትቀር አረጋታለሁ። ለምን? አንተ ብዙ ልጆችን ገለህ እናቶችን ልጆች አልባ እንዳደረካቸው እኔ ደግሞ ዛሬ አንተን እገልህና በእግዚአብሔር ቁጣ እናትህ ያለ ልጅ እንድትሆን አረጋታለሁ። ማን ይሄንን አለው? ሳሙኤል። ሳሙኤል ለጌታ የታመነ ነው። አንተ አድርገሃል አይደል? ሰይፍህ ልጆችን ቀንጥሶ ገሏል አይደል? አዎ ዛሬም ደግሞ አንተ ደግሞ በሰይፍ ትቀነጠስና እናትህ በሴቶች መካከል ልጅ አልባ ትሆናለች አለ ማለት እንዳደረክ ይደረግብሃል እያለው። ከዛ ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ቆራረጠው ይላል። በሰይፍ ማለት ነው። ያው ይሄ ነው የእግዚአብሔር ቀናት ብራዘር። ብሉይ ኪዳን ላይ የእግዚአብሔር ቀናት በማ በኩል የተገለጠው በታመነው ከዳን እስከ ቤርሳቤህ ቃሉ በምድር ጠብ ያላለ
ሽሙኤል ነቢይ በሳሙኤል በነቢዩ በኩል እንዲህ ነው የሆነው። እግዚአብሔር ጻድቅ አይደለም ነው። ሰው የዘራውን አያጭድም፣ ያጭዳል። የአዲስ ኪዳን መጽሐፍት ይሄን አይናገርም? ይናገራል። አንቺ የሰው ባል ነጥቀሽ ከሆነ ያንቺንም ባል የምትነጥቀሽ ሴት ትመጣብሻለች። አንተ የሰው ሚስት ነጥቀ ከሆነ ያንተን ሚስት የሚነጥቅ ወንድ ይመጣል። እንዳደረግ ይደረግብሃል፣ እንዳደረግሽ ይደረግብሻል ማለት ነው። እንዳደረግን ይደረግብናል። ስለዚህ እግዚአብሔርን እንፍራ፣ እግዚአብሔርን እንፍራ። አንተ በሐሰት የሰውን ስም አጥፍተህ ከሆነ የአንተንም ስም የሚያጠፉ እግዚአብሔር ያስነሳብሃል። እንዴት ነው ነገሩ? እንዴት ነው ነገሩ? አንተዬ እንዴት ነው ነገሩ? ነገሩማ እንደዚህ ነው። ይኸውልህ ኢሳያው ጻድቃኑ ሲሞቱ ምሕረተኞች ሲወገዱ ማንም አያስተውልም። እንትና የሚባለው ሰውዬ እኮ እኔ ደግ ነበረ፣ የት ጠፋ ምናምን ነገር ብሎ ይላሉ። እነርሱ የት ጠፋ የት ሄደች አያት እኮ ነበረ ይላሉ። አመፀኞች ገለዋት ነው ወንድሜ፣ አመፀኞች ገለዋት ነው። እና ጻድቁ ይሞታል፣ በልቡም ነገሩን የሚያኖር የለም። ምሕረተኞች ይወገዳሉ፣ ጽድቅ ከክፋት ፊት እንደተወገደ ማንም አያስተውልም ይላል። አየህ፣ ጻድቅ ሲሞት በኃጢአተኛው ሲገደል ማንም አያስተውልም። የት ሄደ እኔ እንጃ ማለት እኔ እንጃ እኔ እንጃ። ሰዎች ድንገት ይጠፋሉ፣ ድንገት ይጠፋሉ። አንተ ሳትጠፋ ሰውን የምታጠፋ አንተ ማጥፋትክን በተውክ ጊዜ ያጠፉሃል ይላል። መወንጀልህን በተውክ ጊዜ ይወነጅሉሃል ይላል። ሰውን በሐሰት ከወነጀላችሁ በሐሰት የሚወነጅሏችሁ ይመጡባችኋል። ሰውን በሐሰት ከከሰሳችሁት በሐሰት ትከሰሳላችሁ። ስለዚህ ወንድሞቼ እናቶቼ ላደረግናት ነገር በሙሉ ከሰራዊት ጌታ ከእግዚአብሔር ዘንድ ብድራት አለ። አላግጣሃል በሰው ላይ የሚያላግጡብህን መድኃኒዓለም ይልክብሃል። ቀልዳል በሰው ላይ የሚቀልዱብህን እግዚአብሔር ይልክብሃል። አሰቃይታል ሰው የሚያሰቃዩትን ይልክብሃል። በቤታቸው ሰራተኛ እያስገቡ የሚያሰቃዩ እኮ ስንቶች አሉ። ቸርች መታ የምታሸበሽብ ማለት ነው። ሃሌሉያ ተብሎ ሲባል ወንበር የምትሰበር የቤት ሰራተኛዋን ግን ልጆቿ ከሚበሉት ድስት ውስጥ ወጥ ማትሰጥ ስስታ አላችሁ። እዚህ ውስጥ ስስታሞች ማለት ነው። ከገጠር አምጥተሽ 30 ብር ትከፍያታለሽ። እሱ መክፈል ብቻ አይደለም፣ ልጆችሽ የሚበሉትን የምስር ወጥ ለእሱ አሰጫትም። ቸርች ግን መተሽ ጌታንና አምልክ ተብሎ ሲባል እጅሽን ታነሻለሽ። ታለም እቃ ስታጥብ ቢሰበርባት
የገጠር ልጅ ነች። ብርጭቆ እንዴት እንደሚታጠብ አታውቅም። ገጠር በሽክናና በላስቲክ ነው የምንጠጣው። እንደኔ ባላገር የሆነች ሴት ናት። አንቺ የገዛሽው ብርጭቆ ስለተሰበረ ከዛው ከሚገዛ ማለት ከወር ደሞዟ ላይ ወሩ በሚገባ ሰዓት ላይ ደሞዙ ሊከፈል ሲል ትዝ ይልሻል። ባለፈው የሰበርሽው ብርጭቆ ከየት እንደገዛሁት ታውቂያለሽ? እኔ 35 ብር ነበር የገዛሁት ብለሽ ያንኑ ደሞዟን ሙሉ በሙሉ እንደውም በሚቀጥለው ጊዜ 5 ብሩን ትከፍያለሽ ብለሽ ታጭጅባታለሽ። ወር ሙሉ ወገቧ እስኪጎብጥ ድረስ ያንቺን የልጆችሽን ሽንት ጨርቅ ያጠበች ደፋ ቀና ያለች ቤትሽን የወለወለች የባልሽን ያንቺን ልብስ ይቅርታ አድርጉልኝ ጭቅቅታችሁን ያጠቡ ስለ ፍትህ እናቷ መታ እናቷ እንዳትከራከርላት ከእናቷ አርቃ አንቺ ጓዳ ውስጥ ነው የጨመርሻት አላቸው። እንደዚህ አይነት አመፀኛ ሴቶች መዓት በቤታችሁ አስገብታችኋል። ቅዱስ እግዚአብሔር ገና ነው። እግዚአብሔር ምስክሬ ነው። ሳትቀጡ አትቀሩም፣ ትከፍሏታላችሁ። መዓት በቤታችሁ አምጥታችኋል። ለልጆቻችሁ ሁሉ ጭምር የሚቀርብ ብድራት። ያቺ ልጅ ጓዳ ውስጥ እናቷ ናፍቃት ሄጄ ጠይቄ እንኳን ልምጣ ብላችሁ ስትል እረፍት አትሰጧትም። ከብቶች እንኳን በሮች እንኳን በቀን አርሰው እረፍት ያገኛሉ። ሰውን ግን ከወር እስከ ወር አሰርታችሁ የወር እረፍት እንኳን የማሰጧቸው ጨካኞች አላችሁ። መታችሁ ቸርች የምታመልኩ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። ስለ ሰራተኞቻችሁ በቤት ውስጥ የበደላችኋቸውን በደል በጌታ ፊት አልቅሱ። አንቺ እዚህ ትመጪና ትንቢት ትፈልጊያለሽ አይደል? ያቺን ንጹህ ልጅ እዛ አሰቃይተሽ ያቺን ንጹህ ልጅ እዛ አሰቃይታችሁ ቤት ውስጥ ከባልሽ ጋር ተመካክራችሁ ያለ እድሜዋ የሚመጥን ስራ እያሰራችሁ አንቺ ቢሮ ሄደሻል። እሷ ግን ያንን ቁልል ልብስ በእጅሽ በደንብ ፈትጊው ብለሽ 3 ሰው አጥቦ የማይጨርሰውን ልብስ ያንን ሰጣችሁ። ደግሞ ጓዳውንም ወልውዩ። እዛ ኪችንም ያለውን እያንዳንዱ አንቺ እኮ ስንት ዓመት በስብሶ የተቀመጠ ብረት ድስት ነው። ፈቅፊቂው በአጃክስ እና ያላችሁ ቅዱስ እግዚአብሔር ነው የሚያናግረኝ። እህቶች፣ በጌታ ያመናችሁ እናቶች፣ በቤት ውስጥ ያላችሁ ዩቲዩብ ላይ የምትሰሙ ሁሉ ጭምር እግዚአብሔር እንዴት እናንተ ቤት መልስ ይስጥ? እንዴት ይስጥ? እግዚአብሔር እንዴት በጽድቅ ይፍረድልሽ? እግዚአብሔር እንዴት ሙግተን ይሟገትልን? እንደዚህ ያረጋችሁ ቸርች መጣችሁ ትንቢት የምትፈልጉ በጽድቅ ኑር። በመጀመሪያ እግዚአብሔርን ፍሩ። በመጀመሪያ እግዚአብሔርን እንፍራ። በመጀመሪያ 3 ሰው አጥቦ የማይጨርሰውን ልብስ ተቆልሉና ለዛች ሕፃን የገጠር ልጅ ሰጣታለሽ። የቤት ሰራተኛ ደግሞ ኪቹኑን በደንብ ወልውዩ። በጋዝ አርግሽ ፍትግ አርጊው። በአጃክስም ደግሞ እጇ ሽቦውን እስኪልጠው ድረስ የፈተገችው የልጆችሽን ጭቅቅት የቤትሽን አንቺ አንድ ቀን ዞር ብለሽ አጽደተሽው ማታቂውን ኪችን ያችን ልጅ አሰቃይተሽ ለጉልበቷ የሚመጥን ደሞዝ እንኳን አከፍያትም። ያዕቆብ በመልእክቱ እንዲህ ተናግሯል። ለሰሩት ስራ ለጉልበታቸው መፍሰስ ደሞዛቸው እንኳን በአግባብ አትከፍሏቸውም። ይኸውላችሁ የአባቶቼ አምላክ ገናናው እግዚአብሔር የእስራኤል ቅዱስ ምስክር ነው። መዓት በቤታችሁ ይገባል። መዓት አልኩሽ፣ መዓት በቤታችሁ ይገባል። ደሞዝ ነጥቀሻል አይደል? ያንን ደሞዝ ነጥቃችሁ የበላችሁትን እግዚአብሔር ለሕክምና ለኪኒን መግዣ ነው የምታደርጊው። ወይ አንዱ ስቴጂ መንትፎሽ ይወስድና ሰርቆሽ ማለት ነው። ወይ አንቺ እዚህ የሰራተኛሽን ደሞዝ ነጥቀሻ ስትወጪ የምትነጂው መኪና ይጋጭና ለሌላ ዕዳ ይዳርግሻል እግዚአብሔር። ከዛስ መኪናውን ለማሰራት አንቺ እዚህ 35 ብር ከልክለሻት ሊሆን ይችላል የቆረጥሽባት ደሞዝ። ኦኬ መኪናሽ ተጋይቶ ትሄጂና በትንሹ ስቆጥብልሽ ከ3500 ያላነሰ ብር ሊያስወጣሽ ይችላል። 35 ብር ነጥቀሽ ማለት በትንሹ ሳሳላ ግፍ። ደግሞ ቸርች ይመጣሉ እኮ አፉ ከነዛው ጉዳቸው። ጌታ ሆይ
ለምን ልመናዬን ቸላልከው? እባክህን ያባት በነብይ እንትና በኩል ተናገረኝ። የወንጌላዊውን አፍ ክፈትና ትንቢት አናግረው እንጂ ስለኔ ስትይ መድኃኒዓለም አፌን ይከፍተዋል። ከዛስ ከክፋትሽ ንስሐ ግቢ ነብይ የምልሽ ይሄ መድኃኒዓለም የወንጌላዊውን አፍ ሲከፍት እንደዚህ ነው የሚያስወራሽ። ንስሐ ግቢ፣ ንስሐ ግባ ስላደረከው ግፍ፣ ስላደረከው ተንኮል፣ በቤት ስላለ ግፍ፣ በሰራተኞች ላይ ስላደረከው ግፍ፣ በሚስት ላይ ስለምታደርገው ግፍ፣ በባልሽ ላይ ስለምታደርጊው ግፍ ንስሐ ግቢ፣ ንስሐ ግባ፣ ንስሐ እንግባ ይላል እውነተኛ አገልጋይ። መንገዳችንን መርምር አንፈትን፣ ወደ እግዚአብሔር እንመለስ ይላል። ሌላው ሰው ስላታ ይመጣና ጌታ ከፍ ከፍ አረግሻለሁ ብሎሻል ይላል። አላለም እኮ አላለም። ምን ከፍ ከፍ ያደርጋታል? በቤቷ ሰራተኛ እያስለቀሰች ምን ነው ከፍ ከፍ የሚያደርጋት? ከፍ ከፍ አረግሻለሁ ብሏል። የምርቆሽ ዘመን ፈጥኗል ይልሻል መድኃኒዓለም ይሏታል። አሜን ትላለች እህትዬ። እና እሷ እዛ ቁጭ ብላ የምርኮ ዘመን ፈጠነ ብሎ በነብይ ዘርጋው በኩል ነግሮኛል ብላ ጽፋ ትሄድልሃለች። ከዛ ደግሞ ሌላ ነብይ ጋር ደግሞ ትሄድና በረከትሽ እንደ አባይ ወንዝ በጓዳሽ በኩል ያልፋል ብሎ ይልሻል ጌታ ይልሻል። አሁንም ትጽፊያለሽ ማስታወሻሽ ላይ። የሚቀጥለው ጊዜ ደግሞ ሌላ ነብይ ጋር ትሄጂና ደግሞ በእውነት እንደ ተርሴስ ወንዝ ጎርፈሽ በምድሪቱ ላይ ይለፍ ይልሻል ይላል። አንቺ እኮ መዓት ቤትሽ አስቀምጠሻል ሰራተኛ በድለሽ እና በሙሉ የለቀለቅሽው እነ ፈልፈልቱ እንቶኔ የነገሩሽን ሟርት ነው እንጂ ትንቢት ብያለሁ። እሱን ጽፈሽ 2025 ሞልቷል ወረቀቱ። ከዛ እንደገና ደግሞ በሚቀጥለው ጊዜ ላይ ደግሞ እንትናም ጋር ትሄጃለሽ ትሻገሪያለሽ ይልሻል ቋግሜ ሲመጣ። አሁንም ጽፈያለሽ እንደገና ደግሞ ይጻፋል። የለም አንዱ እንኳን በስተት ተፈጽሞ አያውቅም። ለምን አልተፈጸመም? ለምን አትጠይቁም? ለምን አልተፈጸመም? የጻፋችሁት ሁሉ መሴጅ ለምን አልተፈጸመም? አይጠየቅም እንዴ? አንቺ እኮ መጀመሪያ ያኔ በኢህአዴግ ዘመን ወያኔ ወደ አዲስ አበባ ሲገባ የገዛሽው ማስታወሻ ደብተር ላይ ሞልቶ ሌላ አዲስ ማስታወሻ ገዝተሻል። ከዛኛው ከድሮ ማስታወሻሽ ላይ የሞላው የተነገረሽ ትንቢታዊ ቃል ኢህአዴግ አገልግሎቱን ጨርሶ 30 ምናምን ነገር ዓመት በቃ አልተፈጸመም። ያንቺ ለምን? ይኸውላችሁ ግፍ በእጆቻችን ካለ መጽሐፍ እንደሚናገር እኔንም ሁሉ ጭምር ማለት ነው ታጠቡ፣ የስራችሁን ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎናል ጌታ። አለቀ። ግፍ በእጃችን ካለ እንኳን ኤርሚያስ ነቢይ እንትና ፓስተር እንትና ተረባርበው በዚህ ፕላኔት ላይ ያለ ሁሉ አገር አገልጋይ መጥቶ እንኳን እጁን አይደለም እግሩን ቢጨንብሽ እግዚአብሔር መልስ የለውም። አራት ነጥብ። ይቅር እንድትባይ ትፈልገ ጌታዊ ይቅር በለኝ ኃጢአቴን ብለሽ የምትሉ ከሆነ ኦኬ፣ ይቅር እንድንባል እንፈልጋለን አይደል? እስቲ እዚህ ውስጥ አሁን እግዚአብሔር ይቅር እንዲላችሁ የምትፈልጉ ወንድሞች አንዱን የነኛው ይቅር እንዲላችሁ የምትፈልጉ እስኪ 77 ቁጥር ጻፉልኝ። እግዚአብሔር ይቅር እንዲላችሁ የምትፈልጉ ሰዎች 77 ቁጥር ጻፉልኝ። ይቅር እንድትባሉ ትፈልጋላችሁ አይደል? ጥሩ ነው። እሺ ይቅር እንድንባል እንፈልጋለን። ጥሩ ነው። መፈለግ ራሱ ከአባት ይቅርታ መጠየቅ ይቅር እንድንባል እንፈልጋለን። እግዚአብሔር ይባረክ። እንዴት ደስ ይላል። እሺ
እኛ ይቅር እንድንባል ምን በሉ ተብለናል? በኢየሱስ ስም ነው ትልት እኛ እግዚአብሔር ይቅር እንዲለን ምን በሉ ብሎናል? እሺ አሁን ከበደላችኋቸው ሰዎች ጋራ ይቅርታ ለማለት ልባችሁ ምን ያህል ሬዲ ነው? በሞት በመቃብሬ ላይ እንኳን ራሱ ቢቆሙ ይቅር አልልም ብለው የሚሉ እኮ አማኞች ነን ብለው የሚሉ አሉ። በቀብሬ ላይ እንዳትገኙ ብላችሁ ከሰዎች ጋር የተቆራረጣችሁ ሰዎች እስቲ ማንም እንዳይጽፍ 77 ቁጥር ጻፉልኝ። አንተም በቀብሬ ላይ እንዳትገኝ እኔም በቀብሬ ላይ አልገኝም ብላችሁ እስከዚህ ድረስ 77 ቁጥር ጻፉልኝ። ሌሎች እንዳትጽፉ ስቶፕ፣ እውነተኛ ሆናችሁ ጻፉልኝ። 7 ቁጥር ብቻ ጻፉልኝ። በመቃብሬ ላይ እንዳትቆም ብላችሁ ሰኒ ጽፋለች። ኦኬ ላላ አንዴ ብቻ ነው የምትጽፉት። ሜሮን 3 በመቃብሬ ላይ እንዳትቆም ብላችሁ አይኖ እዚህ ደረጃ ላይ ያደርሳችሁ ምን ያህል ከባድ ሊሆን እንደሚችል አስባለሁ። ዝም ብዬ ማራናታ፣ መዓዛ፣ ሜላላ፣ አበባ፣ ቲጂ ጉዳታችሁ ምን ያህል ጥልቅ ሊሆን እንደሚችል አስባለሁ። ምን ያህል እንደተበደላችሁ ማለት ነው። ስለተበደላችሁ ይመስለኛል እንደዚህ ያላችሁት። መቼም እናንተ ሰውን በድላችሁ በመቃብሬ ላይ አትድረስ ብላችሁ ካላችሁ እናንተ ሄዳችሁ ይቅርታ መጠየቅ አለባችሁ። ግን እናንተ ተበድላችሁ ይመስለኛል እስከዚህ ድረስ ይሄን ነገር የተናገራችሁት። ቢሆንም ግን ምርኳችሁ እንዲመለስ ትፈልጋላችሁ እናንተ ወንድሞች እናቶች፣ አሁን እዚህ የጻፋችሁ ከ10 በላይ የሆናችሁ ሰዎች አቃተኝ እኮ ኤርሚ ብላችሁ ካላችሁ ይሄ አቃተኝ ብሎ የሚለው ለእኔ አትንገሩን። እዛው በፊቱ ተደፊና በጸጋው ዙፋን ፊት ይቅር ማለት ፈልጋለሁ ጌታ ሆይ ግን አቃተኝ ብላችሁ ለጌታ ንገሩት። ይቅር ማለት አቃተኝ። ልቤን የሰራ እግዚአብሔር አልዋሽም። ይቅር ማለት አቃተኝ። እባክህ ይቅር ማለት እንድችል ልቤ እንዲችል እርዳኝ በሉ። ቅዱስ እግዚአብሔር ምስክር ነው። የእውነት በእግዚአብሔር ፊት አልቅሳችሁ በሉ። አንድ ቀን ጀንበር አይመሽበትም ጌታ። ምሳሌ ይሄው እኔ እዚህ ያለው ትኝን ሰው ለውጦኛል እንደዚህ ብዬ እኔ ይቅር በሉ። ይሄ ነው። ምንም የፈለገ መቃብሬ ላይ እንድደርስ አልፈልግም አትደርስብኝ ተባባላችሁ ያላችሁ ጉዳታችሁ ምን ያህል ከባድ እንደሆነ እኔ አሁን አልፈርድባችሁም። አንቺ ማትረቢ በቃ አይቼሻለሁ፣ ሶሪ አይቼሻለሁ፣ እዚህ የጻፋችሁ ሉባባ አይቼሻለሁ፣ አንቺ ሃኒ ቆይ እንደዚህ አሁን ለካ እንደዚህ ብላችሁ ነው ተውጡ ብዬ አልፈርድባችሁም። እግዚአብሔር ምስክር ነው። ህመማችሁ ምን ያህል ከባድ እንደሆነ ያሳያል። ሰው በጣም ሲማር፣ በጣም ሲጎዳ፣ በጣም ሲበደል ነው በመቃብሬ ላይ አትድረስ ተብሎ የሚባባሉት። እናንተ ሰውን በድላችሁ እንደዛ ብለዋችሁ ከሆነ ይቅርታ ጠይቁ። እናንተ ተበድላችሁም ከሆነ ይቅርታ በሏቸው፣ ይቅርታ ስጧቸው። ካቃተሽ ኤርሚ አቃተኝ ሳይሆን ጌታ ሆይ አቃተኝ በሉት። ግቡና በጸጋ ተደፉና ጌታ ምስገን አቃተኝ። ደጋግማችሁ ይሄን ቃል በመናገር አቃተኝ ጌታ ኢየሱስ ይቅር እንድል እፈልጋለሁ፣ ግን አቃተኝ። ልቤ አቃተው። አፌ የሚያወራው ሌላ ነው፣ ልቤ የሚያደርገው ሌላ ነው። በቃ ለውጠኝ፣ ስራኝ። ጌታዬ ምስክር ነው አልኳችሁ። እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም እዚህ ላሉ
አሁን ይህን ድምፅ ለሚሰሙ 7 ቁጥር ጻፉ ብዬ ስላቸው እኔ ከነሱ የተሻለ ጽድቅ ስላለኝ ሳይሆን እኔም እንደነሱ የምቸገርበት በጣም ብዙ ነገር አለኝ። እኔም ከአንተ ፊት ምህረትን ለማኝ ነኝ። እነሱ ምህረትን ለማኞች ሆነው እኔ ግን ያልበደልኩ በጽድቅ መላለስ ጻድቅ ሰው ምንም እንከን የማይገኝብኝ ሰው ሆኜ አይደለም። ባሪያ ዳዊት ስህተትን ማን ያስተውላታል ብሎ እንዳለ እኔም እህቶቼና ወንድሞቼ ስህተትንም ድፍረታችንንም ሁሉ ጭምር የማናስተውልበት ብዙ ለራሳችን ስህተት አይኖቻችን የተጋረዱብን ሰዎች እንደሆንን እናውቃለን። እግዚአብሔር ሆይ የራሴ በደልና ኃጢአት የተሰወረብኝ ሰው እንደሆንኩ አውቃለሁኝ። በአንተ ፊት ግን በደልና ኃጢአቴ አልተሰወረም። የእህቴ የራሄል የእህቴ የመቅደስ እዚህ ያሉ ወንድሞቼና እህቶቼ ኃጢአታቸው ጌታ ሆይ ከአንተ ፊት አይሰወርም። ከእኛ ፊት ቢሰወር ከአንተ ፊት ግን አይሰወርም። እግዚአብሔር ሆይ የምንነግርህ ስለማታውቀው አይደለም ስለምታውቀው ነው። ግን እንናዘዛለን። የበደልንህን በደልና ኃጢአት ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም የኔን በደልና ኃጢአት የልጆቼን የቤተሰቤን በደልና ኃጢአት እዚህ ያሉ የወንድሞቼና እህቶቼ ድምፄን የሚሰሙ እግዚአብሔር ሆይ በደል ኃጢአታቸውን ድፍረታቸውን ስህተታቸውን ድፍረቴን ስህተቴን ሁሉ በቅዱሱ ብላቴና በኢየሱስ ክርስቶስ ደም ይቅር እንድትለን እንድትምረን በኢየሱስ ክርስቶስ እጸልያለሁ። በስራ ቦታችን በቤት ከትዳር አጋሮቻችን ጋር ከልጆቻችን ጋር ስንኖር እግዚአብሔር በምንሰራበት ቦታ እንደዚሁም በቤታችንም ቀጥረን የምናሰራቸው የቤት ሰራተኞች እግዚአብሔር በመስሪያ ቤት በድርጅቶቻችን ሁሉ የምናሰራቸው አግባብ ባልሆነ ጉልበት ብዝበዛ በማድረግ የምናሰቃያቸው በባሪያ በያዕቆብ አፍ እንደተናገርክ የዚህን ዓለም ባለጠግነት ለማግኘት ድሆችን በማስጨነቅ በመዝረፍ በመደብደብ እግዚአብሔር ሀብትንና ብልጥግና ለማግኘት እነሱን ጉልበታቸውን በግፍ በመበዝበዝ ያሉ እህቶችና ወንድሞች ስላደረጉት ነገር ካሳ ለነዛ ሰራተኞች እንዲሰጡ እግዚአብሔር እዚህ ያሉ እህቶችና ወንድሞቼን እጸልያለሁ። በመስሪያ ቤታቸው በቤታቸው የሚያለቅስባቸው ሰራተኛ እንዳለ በእውነት ወደ ቤታቸው ሲገቡ ልጄ ሆይ ወይ እህቴ ሆይ በቤቴ ሰራተኛ አድርጌ ስቀጥርሽ እስከ ዛሬ ድረስ ባደረግኩት ነገር በድዬሽ ከሆነ ይቅር እንድትይኝ እጠይቃለሁ ብለው ቢያስፈልግ በካሳ ጭምር የበደሏቸውን ዋጋ እንዲከፍሉ በጌታ በኢየሱስ ክርስቶስም ያን ሲያደርጉ ቤታቸው ይፈታል። ያን ሲያደርጉ ምርኳቸው ይመለሳል። ያን ሲያደርጉ እግዚአብሔር በዛ ያቺን ሰራተኛ በድለዋት ይቅርታ ሲጠይቋት ያንተን ልብ ያሳዩአቸዋል። ወይ ዛሬ እመቤቴ ዛሬ ጌታው ይቅርታ ጠየቁኝ እኮ ምን አይነት ናቸው ብለው ያንተን አባትነት ያንተን ትህትና በእነሱ በኩል ያሳዩአቸዋል። ለመዳንም ይሆንላቸዋል። የዳኑትም ለመጽናት ይሆንላቸዋል። አቅም ጉልበት ላጡ ሰራተኞቻቸውን በድለው ባሎቻቸውን በድለው ሚስቶቻቸውን በድለው ምህረትን ለመስጠት ይቅርታ ለማድረግ ልባቸው የከበደባቸው ወንዶችና ሴቶች ልጆች በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት የተፈቱ ይሁኑ። እግዚአብሔር የበደልን እስራት እንዲፈቱ የተፈቱ ይሁኑ። የታሰሩበት መራራና ጥላቻ በኢየሱስ ክርስቶስም ልብስ ከሰው ላይ እንደሚወልቅ ከላያቸው ላይ በኢየሱስም የወለቀ ይሁን። ክብር ሁሉ ለአንተ ይሁን። አንተ እግዚአብሔር ነህ፣ አንዋሽህም። የቤቴን በደልና ኃጢአት የልቤን በደልና ኃጢአት በስውርም በግልጥም የተናገርኩትን ያለ እውቀትም በእውቀትም የተናገርኩትን አባዬ በሰው ፊት ለማለት አይደለም ምሕረት እንድታደርግልኝ ጸልያለሁ። ምሕረት ከሕይወት ይሻላልና ይቅር እንድትለኝ ጸልያለሁ። አመፃዬን፣ ድፍረቴን፣ በደሌን፣ ኃጢአቴን ይቅር እንድትለኝ ጸልያለሁ። በማወቅም ባለማወቅም የሰራሁትን በደልና ስህተት ድፍረትን ሁሉ ይቅር እንድትለኝ ጸልያለሁ። ማንም ሰው በእኔ ልቡ ያዘነበትን እግዚአብሔር ይቅር እንድትለኝ እለምንሃለሁ። በቅዱሱ ብላቴና በኢየሱስ ክርስቶስ ደም የእኔም የእህቶቼም የወንድሞቼም በደልና ኃጢአት ሁሉ በልጅ በክርስቶስ ኢየሱስ ደም ይቅር እንድትለን እንድታጥበን ጸልያለሁ። ደግመን ትናንት በበደልኩት በደል ደግሜ እንዳልበድልህ በህይወት ዘመኔ ደግመው እንዳይበድሉ እህቶቼና ወንድሞቼ እዚህ ድምፅን የሚሰሙ እግዚአብሔር ትናንት የሰራነውን በደልና ኃጢአት ደግመን እንዳንሰራው የሚያስችልን ጸጋ እንድትሰጠን እንጸልያለሁ። በትናንት ስህተታችን፣ በትናንት በደላችን፣ በትናንት ወጥመዳችን ተመልሰን እንዳንታሰር፣ እንዳንያዝ፣ እንዳንታነቅ ባሪያህ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስን በጽድቅ ምድር ይምራኝ ብሎ እንዳለ በቀሪ የህይወት ዘመናችን በጽድቅ ጎዳና እንድንሄድ
ጽድቅን ወደደ አመፃን ጠላ እግዚአብሔር አምላክ ከባልንጀሮች ይልቅ የደስታን ዘይት ቀባ ተብሎ እንደተጻፈ አንተ ጻድቅ ነህ ጽድቅን ትወዳለህ አመፃን ትጠላለህ እግዚአብሔር እኛ ያንተ ልጆች ነን ደግሞ በጽድቅ ህይወት እንድንኖር ልጅ ምሳሌ ሆኖን አልፏልና ሩጫውን እንድንከተል ምሳሌውን ትቶልን እንድንከተል ያለፈውን የአብን ልጅ እሱን እየተመለከትን በቀሪ ህይወት ዘመናችን እንድንኖር እንድትረዳን እጸልያለሁ